ቴል ሳምቲንግ 4.8 ሚሊዮን ዶላር የሰበሰበው በ14000 ሰው ነው። ዩቲዩበርነት የግል እንትን ነው፣ የግል ጥረት ነው። ዩቲዩቡ ከወደቀ የካሜራ ማን ችግር አይደለም፣ የኤዲተር ችግር አይደለም፣ የዲጂታል ማናጀር ችግር እንዳይመስልህ አንተ ተኝተሃል ማለት ነው። ዳክዬ ውሃ ላይ ስትሄድ ደስ ነው ብትለው ቃኒስ አሉ ከውሃው ስር እግሯን ካየኸው የዩቲዩበር ላይፍ እንደዛ እሸቱ ኤዲቲንግ ትቀመጣለህ እንዴ? እንዴ ምን እያልክ ነው? ያ ሁሉ ስታፍስ ኤዲተር ሰርቶ ያመጣል አይደል? ቁጭ ብዬ ለቅሜ አይቼ እቺ ትግባ እቺ ትውጣ ማለት አለብኝ እኮ። ዶንኪ ቲዩብ ቀጣይ እጣ ፈንታ ምንድነው? ወንዶች ብዙ የሚጎለን ነገር አለና ማስረጃ ደግሞ ካልከኝ ይኸው ከመቶ እናቶች ልጁ ታማሚ ሲሆን 99ኙ ጥለዋት ሄደዋል፣ ሌላ ግብተው ወልደዋል። 100% እናቶች ልጆቻቸውን ይዘው በሽተኛ ልጅ ላይፋቸውን ትተው በወጣትነታቸው ዘግተው በር እየተራቡ እየጠሙ ያሳደጉ ነው። የኛ ልጆች ግን ኖርማል ቢሆኑ ይግረመን። ቀይ ደማቅ ሰማያዊ ምናምን ነው ቀለማቸው፣ ጸጉራቸው ተቀብቶ ቶሎ ቶሎ ነው የሚቀያየረው ትዕይንቱ። ልጅህ ቀዥቃዣ ነው የሚሆነው። ሃይፐር ኮሜዲ እኮ አለ ሪሌሽንሺፕ ነው አለ እኮ አንድ ኮሜዲያን የባልና ሚስት ግንኙነት ነው አለ ኮሜዲ አይነት። የኔ ፐርፎርማንስ እናንተ በምታወጡት ድምጽ ነው የሚወሰነው አለ። ውድ ተመልካቾቻችን ከኮሜዲያን እሸቱ ጋር የነበረንን የመጀመሪያ ክፍል ፕሮግራም አይታችሁ ተደስታችሁ ቆንጆ ምላሽ እንደሰጣችሁንም ተመልክተነዋል። እጅግ አድርገን እናመሰግናለን። ሁለተኛው ክፍል ከኮሜዲያን እሸቱ ጋር ያደረግነውን ቆይታ ደግሞ አሁን ይዘን ቀርበናል። መልካም ቆይታ። ባጭሩ ካነሳችሁ አይቀር እንዴት አያችሁ ኢትዮጵያውያንን? ውጭ ሀገር ያለ ኢትዮጵያዊ እንዴት ልግለጽልህ? እኔ ለምሳሌ ማግኘት አለብኝ አንድ ካገዘ እኔ ደግሞ ይመጣልኝ ከኔትወርክ ጋር ነው። አሁንም እንጀራን እንግዲህ ኢትዮጵያ ውስጥ ያደጉ ልጆች ናቸው፣ ሁለት ወጣቶች ናቸው። እንጀራን በማስ ፕሮዳክሽን እንግዲህ ጸባዩን አውቃለሁ እንጂ ጤፉ መሬቱ ለስልሱ ተደጋግሞ ታርሶ ነው ገና መሬት ላይ ያለ። ከዛ ሲወቃ በተለየ መንገድና ቦታ ነው። በቆሎ በሚወቃበት ቦታ ጤፍ አትወቃም ታውቃለህ። ከዛ ሲበጠር ሲፈጭ ቀጭ ቀጭ ኑሮ አይኑሮ አብሲቱ ሲቀጥን ምጣዱ ገባ አይደለ? ከዛ ምጣዱ አሰማሙ ሲሟሽ ራሱ ትክክል ካልሆነ እንጀራ ይበላሽ። አብሲቱ ምኑ ሄዶ ሲቀመስ ትክክለኛው የምናውቀውን የጋራ የአፍለኛ ሆነ አብሲት በዛበት ቆመጠጠ ምናምን የምንለውን ለማምጣት ራሱን የቻለ መከራ ነው። ይሄንን ተአብ ያለበትን ዘርፍ በማስ ፕሮዳክሽን አድርገውት ከዛ ደግሞ እናንተ ፕሮግራም ላይ ያየሁት እናንተ ዩቲዩብ ላይ ያየሁት ሬስቶራንቶች ለካሉ ኢትዮጵያ ሬስቶራንቶች እነዚህ ኢትዮጵያ ሬስቶራንቶች ደግሞ ዴይሊ እንጀራ ይፈልጋሉ። ያንን ትስስር ፈጥሮ ያንን ኔትወርክ ዘርግተው የሰሩትን ልጆች ነው እዛ አንድ ያዩትና ይሄ ስቶሪ ለኔ እውነቴን ነው የምልህ ከዚህ እኮ እንጀራ ይጓጓዝ ነበር እኮ ድሮ ገባ። ያንን ጣም ሬስቶራንት ባለቤቶች ሲመሰክሩ ከማን አንጻር ከደንበኞቻቸው አንጻር ነው ሲመሰክሩ የነበሩትና ሚኒንግ ሰጥቶኛል። ዝም ብዬ በግርድፉ የጣልኩብህ አንዴ ነው ኑሯቸው ያልኩ ለዛ ኔትወርክ ግን አሁን እኔ ዝም ብዬ በወፍ በረር ባየሁት ልንገርሽ ኢትዮጵያዊ ሆነክ ልክ ከኢትዮጵያ ወጥተህ ውጭ ሀገር ሄደ የመጀመሪያ የመብላት ጥያቄ ይመለሳል አይደል? ባይዘው ያው በሳይኮሎጂ ታውቃለህ ሰው የመብላት ጥያቄው ከተመለሰ በኋላ መኪና ከነዳ ቤት ከምናምን ከኖረ በኋላ ማይንድ ቀጥሎ ይጠይቀዋል ትልቅ ጥያቄ ሶ ዋት ይለዋል። ዋት ኔክስት ይለዋል። ያኔ ለሰው መኖር ይጀምራል። ኢትዮጵያም ቢሆን እዚህም ያለ እኮ ያቺ እኮ ከታለፈች በኋላ እኮ ፐርፐዝ ነው እኮ የምትፈልገው። ያቺ ከታለፈች በኋላ ምን ታደርጋለህ? እስቲ ቆይ ታያለህ ከጎን እናቴ እስቲ ወንድሜ ደግሞ የነሱን ከሸፈንክ በኋላ አክስቴ ትላለህ፣ አክስቴ ጎረቤት ትላለህ። ከዛ ደግሞ ቲቪ የምታያቸው አሉ ማታውቃቸው ደግሞ ለነሱ ልክ ውጭ ሀገር ስትሄድ ቶሎ እዛ ጋር ትደርሳለህ። የዳቦ ጥያቄ እቺ በቃ ትጠፋለች። አየው እቺም ትነዳለች። መንግስት በዱቤ ይሰጣል ቤትም። ከዛ ትዝ ይላል እዚህ ያለው እኛ ማህበራዊ እንስሳ አይደለን የሰው ልጆች። ደግሞ የኛ ጠንካራ ነው ኢትዮጵያ። አቤት አቤት ቦንዱ የሰፈር ልጆች አሉ ያክስት ልጆች ምናምን ታውቀዋለህ። በቃ ኢትዮጵያዊነቱ ቤተክርስቲያን የምታውቃቸው በድር ምናምን አሉ እና ትዝ ይሉሃል በዓል ሲመጣ ምናምን። ውጭ ሀገር እኔ የፈለገ እውነቴን ነው ኦሊያድ ክፉ የምትለው ሰውዬ ውጭ ሀገር ሲሄድ ይቆረሳል። ግን አንድ ችግር ደግሞ አለ።
ምን እንደሆነ አላውቅም። እኔ እኮ ማህበራዊ ነን እኛ ኢትዮጵያውያን አይደለ? ግን አንድ ላይ ሆነን ደግሞ አንድ ትልቅ ነገር ማድረግ ላይ ደግሞ ያቅተናል። ቲም ወርክ የሚባል ነገር ሀሳብ አለን በቃ ሁላችንም። አንድ ሲሆን ጥሩ ሀሳብ ይዞ መጥቷል አይደለ? እንሰበሰብና ከስብሰባ ስንወጣ እየቦጨቅ ነው የምንሄደው ሰውየው። እሱ ላይ ፌል አድርገናል። በሃይማኖቱ በለው ጥንክር ብሎ አንድ እስቲ ለምሳሌ 200,000 ኢትዮጵያውያን ያሉበት አንድ ማህበር አለ ውጭ ሀገር ላይ አላውቅም። ሬር ነው። እኔ ሰምቼ ቢወጣ ይጎላ ነበር። እኔ ሰምቼ አላውቅም። በሃይማኖት በለው በፖለቲካ በለው በስሜት የሆነ ነገር ይጀመራል፣ ብትን ነው። በንግድ በለው በአትሌቲክስ በለው በበጎ አድራጎት በለው በስሜት የሆነ ብትን ነው። እና እቻ አብሮነቷ ላይ እቺ የቡናዋ ምናምን አለች አይደለ? በቃ ያደገችብንም ነገር አለች መሰለኝ። እና በቃ እንከከዋለን ማለት ነው። የሆነ ሀሳብ ይዞ ይመጣ ሰው እንከከዋለን ምናምን። እሱ ላይ ስትሮንግ አይደለንም እንጂ እንደ ግለሰብ ከኔ በላይ መመስከር የሚችል የለም ስለ ዳያስፖራው ደግነት። ለምን ለማኝ ነኛ። በየጉዳዩ መለመን ነው አይደለ? በዩቲዩብ ስንት ሚሊዮን ዶላር እኮ ለመንኩ እኮ። እዚህ ሆነ እኮ እዛ ቤተክርስቲያን ገንብታል እኮ እግዚአብሔር ገንብቷልና። እኔ አንዴ የማስታውሰው ምን ሆነ መሰለ፣ ኳታር ሆነን ላይቭ እየለመንኩ ነውና እየለመንን በቃ በጣም ተናገርኩ። በቃ ስሜታዊ ሆኜ በቃ ስለመስጠት ማለት ነው። አንድ ሴትዮ ደወለችና ከላይቭ አውጣኝ ብቻህን አውራኝ አለች። እሺ ብዬ ወደ ጀርባ ሄድኩና እሸቱ አለች፣ ሳምንቱን ሙሉ $50 $100 ስሰጥ ነው የከረምኩት። ስራ የለኝም፣ ቤት ነው ያለሁት፣ የካንሰር ታማሚ ነኝ፣ በመንግስት ጡረታ ላይ ሆኜ መድኃኒት መግዣ $450 $350 ቀርቶኛልና አሁን ስታወራ ምን ያክል ንፉግ እንደሆንኩ ነው የተሰማኝ፣ ምን ያክል ክፉ እንደሆንኩ ነው የነገርከኝና ልኬልሃለሁ $350 አለች። ሰታ ጨርሳ መድኃኒት መግዣዋን ካንሰር ታማሚ ነች። ይሄም ነገር አንድ ሰው እንዳይመስልህ፣ ውጭ ሀገር በጣም ብዙ ሰው እንደዚህ ነው። በቃ ለኢትዮጵያ ለወገን መቆረስ የሚለው ሌቭል ላይ በደንብ ደርሷል። በቃ ቆይቷል ከደረሰ እና እንደ ግለሰብ በጣም ደግነን፣ ኔትወርክ ግን ጠንካራ ትልቅ ኔትወርክ ግን እውነት ካለን ተመስገን። ያለባቸው ቦታዎች ይኖራሉ፣ ሁሉም የለውም አይባልም። ግን በብዛት ደግሞ እኔ አላየሁኝም አልሰማሁኝም። ወይ የኔ ድክመት ነው ወይ ደግሞ ድክመት አለብን ማለት ነው። እኔ ምንድን ነው ፖይንቴ፣ አሁን ለምሳሌ 100,000 ኢትዮጵያውያን ተሰባስበው አንድ ሆነው 10-20 ዓመት ማህበር ኖሯቸው ትልልቅ በየአመቱ 100,000 ኢትዮጵያውያን ቢሰበሰብ ዳያስፖራ ማለት ነው። ለሚቴሉ ሳምቲንግ $4.8 ሚሊዮን የሰበሰብ ነው በ14,000 ሰው ነው። 14,000 ሰው ነው ያዋጣው አሜሪካ ማለት ነው። 100,000 ቢሰበሰብ እና በአመት የሆነ ነገር ትልቅ ኢትዮጵያ ውስጥ ቢያደርግ ፕሮጀክት ምናምን ብታስበው እንዴ ኢትዮጵያ እንደ አፍሪካ አንደኛ አትሆንም እንዴ? በጣም ያ እንደዛ አይነት ስትሮንግ እና ዘላቂ ነገር ላይ እንትኑ ይበዛል፣ ንፋሱ ይገባል፣ መሀል ላይ ንፋስ ይገባል። በቃ ከባድ እንደዚህ ምክንያት መሆን ስላሰብኩ አሁን ወደ ገጠሩ እንዳሰብከው ማለት ነው። ይሄንን የተበተነ እሱ ፓወር እሱ ኦልሬዲ እንዳልከው ኤግዚስት አድርጓል። ኦንላይን ኤግዚስት አድርጓል እሱ ነገር። አሁን የምልህ እነዛ ሰዎች ግን አይተዋወቁም ነው ኔትወርኩ። እኔ ጋር አሁን ላይፍ ስገባ እኮ 14,000 ሰው ይረዳል። 14,000 ሰው ግን እርስ በርስ አይተዋወቁም ነው። እነሱ ማህበር አይደሉም። አንድ ሆነው የሆነ አንድ ዓላማ። አሁን መቄዶንያን ለምሳሌ ህዝቡ ትረስት አሉ አይደል? በቃ አንድ ሆኖ ይረዳዋል አይደል? እንደ መቄዶንያ አይነት ብዙ ቢኖረን በየዘርፉ ምናምነው ተቋም ቢኖረን የት በደረስን። የመስጠት ችግር ስለሌለባቸው ማለት ነው። የሙሴ እናት ዩቲዩበሮች፣ ኤዲተሮች እንደገና ደግሞ ኮሜዲያንም የሚወጡበትም ምክንያት ሆናችኋል። የነዛ ፎሎ አፕ የተደረሱ ምን አፈራ ውጤቱን ትገመግማለሽ? እውነቱን ለመናገር አሁን እሱን በትክክል ለማድረግ ከባድ ነው። ኮሜዲው ላይ እኔ ዝም ብዬ በግል ተነሳሽነት የረዳዋቸው ልጆች አሉ። ገና ሲጀምሩ ነው፣ አሁን አይደለም። አሁን ለሚሰሩት ስራ እኔ ኃላፊነትም ስለማልወስድ ማለት ነው። ለምን በግላቸው የተለያየ ነገር ይሰራሉ፣ የግል አቋማቸው ነው፣ እሱ አይመለከተኝም። ግን ገና የመጀመሪያ ብቅ ሲሉ ስክሪፕታቸውን አይቼ ዲሲፕሊን እንዲሆኑ አድርጌ ለመርዳት የሞከርኩበት ጊዜ አለ። ከዛ ያው ኮሜዲያን ስትሆን ነፃነት፣ የራስ ነፃነት አለ አይደል? ነገ ፖለቲካን ብትቀልድ፣ ሃይማኖትም ብትነካ፣ ምንም ብትነካ እኔ አንተ እንዳይነባት ምናምን ተው ብልህም አትሰማኝም። የራስህን ዝና ነው አንተ የራስህን መንገድ የምትከተለው። እኔም ልልም አልሞከርኩም። በቃ ተለያይተናል። ግራጁዌት አድርገው ሄደዋል። ነገር ግን ሁለት ነገር አንስተሃል። ዩቲዩበሮች የሚለው ላይ ከ1 እስከ 3 የወጡትን ኢንተርቪው በማድረግ ሰብስክራይብ ቻናላቸው እንዲደረግ ሰርተናል። ዝም ብለን እንደተመረቁ የማቋቋም ስራ ሰርተናል። እንደውም የቀሩ ልጆች አሉ ኢንተርቪው ያልተደረጉ 1-2 ልጆች
በተለያየ ምክንያት አሜሪካ ሲሄድ ምናምን እየተጠፋፋን አልመች እያላቸው ምናምን እነሱንም በቅርቡ ሰራለሁ እንጂ ሁሉንም ከ1 እስከ 3 የወጡትን ሰብስክራይብ አስደርገን ቪዲዮ ሰርተን ፕሮሞት አድርገናል። ወደ ህዝብ ከተናል፣ ወደ ስራ ማለት ነው ቃል በገባ ነው መሰረት። ከዛ ውጪ ዩቲዩበርነት የግል እንትን ነው፣ የግል ጥረት ነው። የሚገርመው ዩቲዩበር ሆኜ አልታየሁም ካልክ ምክንያቱ ማንም አይደለም፣ አንተ ብቻ ነው። አንተ ነው ምክንያቱ እንጂ እንደ ህዝብ ተመቅኝተን አይደለም። ማናይክ አናቅህም፣ ልንጠላ አንችልም። ገባ በስራ ልታሸንፈን ትችላለህ። የግል ጥረት ነው ዩቲዩበርነት። ያንተ የግል ጥረት ይወስነዋል። ኢቨን ሰራተኞችህ ላይረዱህም ይችላሉ። ስለዚህ አንተን አሸንፈ መውጣት ያለብህ ዩቲዩበር ስትሆን ማለት ነው። በደንብ ለማስፈራራ ማለት የግል ዩቲዩቡ ከወደቀ የካሜራማን ችግር አለ፣ የኤዲተር ችግር አለ፣ የዲጂታል ማናጀር ችግር እንዳይመስልህ። አንተ ተኝተሃል ማለት ነው፣ እንቅልፍ ወስዶሃል ማለት ነው። ገባ አይደለ? በጣም ነው የሚያለፈው። እኔ እንደውም አንድ ምሳሌ አለ፣ አንድ ኮሜዲ ላይ ዳክዬ አዲስ አበባ ህዝብ ኑሮ ብዬ የጠቀስኩት ምሳሌ አለ። ዳክዬ ውሃ ላይ ስትሄድ ደስ ነው የምትለው፣ በቃ ብላ ስለምትሄድ ስታያት እንደሷ ቦንኩ ነው የምትለው። እንዲሁን ቤት ኪራይ የለባት ምን የለባት ነው የምትለው። በቃ ብላ የምትሄደው አሉ ከውሃው ስር እግሯን ካየኸው አስታወስኩት ነው አሉ እግሯ ማለት ነው። ጉድ ነው የዩቲዩበር ላይፍ እንደዛ። ምናልባት እቺ የፈረደባት የባንክ ፕራዶ አለች፣ እሷን ሸሚዝ ለብሼ ስነዳ ቦሌ በኩል ባጠገብህ ሳልፍ የሚመስልህ አንተ በቃ ዳክየዋ ነው። አቤት ዳክዬ ትላለህ። ከወገብ በላይ ነው መኪናው። እና እኔ እንደውም እንዳለው ይሄ ባዕድ አምልኮ ላይ ምን ይባላል፣ ካልካደምከው እንትን ካላልክ ይጥልሃል ይባላል አይደለ? ካልካደምክለት ምናምን ካልገበርክለት ያጠፋሃል የሚባል ነገር። ዩቲዩብ ካልሰራህለት ያጠፋሃል። ቪዲዮ ካልሰራህ ከስር እያመረትክ አቦ በቃ እሱን ካላልከው ዞር ካልክ 1 ወር አሜሪካ ሄጄ ስመለስ አላየውም ቻናሉ ሰሞኑን ቪው ምናምን እኮ ትንሽ እንዲህ ባናቱ ተተክሎ ነው የጠበቀኝ። ያኛ በዛ ደረጃ ላስተዋልንም ተው እንዲህ በእኛ ደረጃ ወድቆብናል ቪው። ስለዚህ ዘላስት ኦልሞስት 21 days ማካካሻ ነው በቃ ሌሊት ቀን እሱ ላይ አዲስ ነገር ይዤ ለመምጣት አላረፍክም እኮ። የአሜሪካውም እኮ አብዛኞቹ ቪዲዮዎች ስትዝናናም ስትበሉም ስትጓዙም እያንዳንዱ ተሰርቷል እዛም። እና እንዴት በዚህ ደረጃ በአፍጢሙ ሊባል ቻለ? ይኸውልህ ቴንክ ዩ ሶ ማች። አሁን ይኸውልህ ባለሙያዎች እኮ አሉ ቤት ውስጥ፣ ኤዲተሮች አሉ፣ ካሜራማኖች አሉ። በጣም ሃርድ ወርከር ናቸው፣ እየሰሩ ነው እኮ እንቅልፋቸውን አተው እኮ እየለፉ ነው። ግን ተመልካች ስትሆን አንተ ለካ አሁን የገባኝ ነገር ማለት በሂደት እኔ ቁጭ ብዬ ሳይኖፍ ያረኳትን ቪዲዮ ነው ለካ የምትፈልገው። ለካ የኔን ቀለም ነው የምትፈልገው፣ የኔን እይታን የምትወደው። ለካ ሰብስክራይብ ያረከኝ ለካ ቪዲዮቹ ስታይ እዛ ድሮ ነው ራሴ ነኝ ቆርጬ እቺ ትግባ እቺ ትውጣ አሟሽቼ የምሰጥን የነበርኩኝ። 1 ወር አሜሪካ ሄድኩና የኔ ልጆች ያሰለጠንኳቸው ልጆች እንደምንም ቪዲዮን እኮ ሰርተውታ 200-300 ሺህ ቆጣ አይቷል። ያ አይደለም የኛ ቪው ሚሊየን ነው እኛ የለመድነው። ስለዚህ 700 ሺህ 600 ሺህ የለመድነው እኛ። ስለዚህ ዋው በቃ ምንድነው ስል ለካ እኔም ማሳየህን ነበር ድሮ የምትወደው። እሸቱ ኤዲቲንግ ትቀመጣለህ እንዴ? ምን እያልክ ነው? ያ ሁሉ ስታፍስ ሳይኖፍ ማድረገው እኔ ነኝ፣ ምፈርመው እኔ ነኝ። መጨረሻ ኤዲተር ሰርቶ ያመጣል አይደል? ቁጭ ብዬ ለቅሜ አይቼ እቺ ትግባ እቺ ትውጣ ማለት አለብኝ እኮ። እሱን እኔ በምን እንደማስታርቀው መንፈሳዊ ነገር በመስራት ምጥጥ ስለሚያደርገኝ እግዚአብሔርም ደግሞ መቼም እኔን ይፈልገኛል። ስለዚህ መንፈሳዊ ነገር ደግሞ ሰራለሁ። ያን በመስራት እዛው ዩቲዩብ ፕላትፎርም ላይ ሆኜ ነፍስና ስጋዬን ለማስታረቅ እየሞከርኩ ነው። መንፈሳዊ ስራዎችን ካነሳ አይቀር በራሱ የቻለ ቻናል ላለው መግቢያ ላይ ማንስቼዋለሁ ከዶንኪ በጎ። እኔ ግን አንድ ሚኒንግ የሰጠኝን እንትን ላንሳ፣ ሌላ መንደርደሪያም ከሆነ ትራክተሩ እውነት ለመናገር ስሜት ሰጥቶኛል። ምን መሰለህ፣ ቦታ አላት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ጓሮ በተለይ የሰጠው መሬት አለው። አንዳንዱ ወንዝ ያቋርጠዋል እና እዛም ጉልበት አላቸው። እንግዲህ ራሳቸውን ቢዚ የሚያደርጉም ደግሞ ገዳማውያን አሉ። የት እንዳየው ታውቃለህ? ሐይቅ እስጢፋኖስ ተሻግሬ ሄጄ ጎብኝቻለሁ ነው። እዛ የሚመረተው ብርቱካን፣ እዛ የሚመረተው ሙዝ፣ አትክልት ይሄ አሉ አይደለ ጎመን በመስመር ዘርት ኮትኩቶ ምናምን እንዲህ ቅርጫት ሞልተን ነው የተመለስነው። የቡፋና ዘመን ፊልድ ስንዞርና ያመርታሉ ነው የምትሉና ገበያም ሲሄድ የነሱ ይመረጣል። በጣም በዲሲፕሊን ኦርጋኒክ በሆነ መንገድ ነው የሚያመርቱት። እንትን አያስገቡም፣
ኬሚካል ማዳበሪያ አያስገቡም እና ትራክተር ሲይዝ ስትሄድ ያንን በእጃቸው ሲኮተኩቱ ስላየው ውሃ በአካፋ ሲያጠጡ ስላየው ትራክተር ሲይዝ ስትሄድ የሰጠኝ ስሜት ልነግርህ አልችልም። አለ አንዳንድ የሆነ ዲቴል ስታውቀው በጥልቀት ስታውቀው የምትረዳው ነገር በዛ ደረጃ ነው የገባኝና የገዳማቱ ባለፈውም የጥቁር ውሃ የተሰራው አይቼዋለሁ። ኪነ ህንፃውና ቤቱ በጣም ግዙፍ ነው። ቀጥሎ ፕሮዳክሽናችሁ በጣም የሚያስፈራ ነው። የካሜራው ብዛት፣ የኤዲቲንጉ ፍጥነትና ቅልጥፍና፣ ኢንተርቪው የምታደርጉበትን መንገድ ከኛ ሙያ አንጻር አድንቀዋለሁ። ግን የዚህ የመንፈሳዊ ስራው የዩቲዩብ በጎ መፈጠር ጠቅላላ ላይ ልንገርህ። ለምሳሌ የጥቁር ውሃ ፕሮዳክሽን ስላልክ ማለት ነው። እሱ ቪዲዮ ሲቀረጽ ወደ 14 ሰዓት ነው ዶክመንተሪው። 4 ቀን ሙሉ እዛው ግቢ እየዋልን እያደርን ተቀረጸ። የ14 ሰዓት ቪዲዮ ነው። አሁን 14 ሰዓት ዶክመንተሪን ኦሊያድ እንዴት ነው ለአንተ የአንድ ሰዓት አድርጌ ታሪኩን የምነግርህ እኔ ነኝ። እንደው ሙያውን ለማብራራት እኔ ነኝ ስልክ እኔ ደንቆሮ ነኝ። ግን እግዚአብሔር በእኔ ላይ አድሮ ታሪኩን ይነግርሃል። ኃላፊነት ወስጃለሁ አይደል? ያን ቪዲዮ እያንዳንዱ ሰው 1 ሰዓት ኢንተርቪው ተቀርጿል። አስተዳዳሪው 1 ሰዓት ኢንተርቪው ተቀርጸዋል። የኮሚቴው ሰብሳቢ 1 ሰዓት ኢንተርቪው ተቀርጸዋል ምናምን። ስለዚህ እኔ ዛሬ በደረስኩበት መረዳት፣ ዛሬ በደረስኩበት የህይወት ልምድ፣ ብዙ የቤተክርስቲያን ቪዲዮ ስሰራ የገጠመኝ የሰው አስተያየት፣ እኔ ይሄ ተንቀሳቃሽ ኮምፒውተር አለ አይደለ? የኔ ኤዲተር ገና 23 ዓመቱ ነው። እኔ 36 ዓመቴ ነው። ዩቲዩብ ላይ 5 ዓመት ቆይቻለሁ። ብዙ መንፈሳዊ ቪዲዮ ሰርቼ ብዙ ልምድ አለኝ አይደል? ይሄ ልጅ ገና 1 ዓመት ሊሆን ይችላል እኔ ጋር ሲሰራ። እሱ ሊቆርጠው አይችልም። ቢያንስ ምን ያደርጉልኛል የኔ ኤዲተሮች? የ14 ሰዓቱን 3 ሰዓት ሊያደርጉልኝ ይችላሉ። ማያስፈልገውን ቆራርጠው ወይ 4 ሰዓት ድግግሞሽ ምናምን ስልጠና ይወስዳሉ። የተደገመ ሀሳብ ምናምን ያወጣሉ። ከዛ ግን ያልተደገመ ጽድት ያለ 4 ሰዓት ቢሆን 4 ሰዓት አይለቀቅም። ሰው አይም 4 ሰዓት ጊዜ የለውም። ከ4 ሰዓት ውስጥ በትክክል ያን ሀሳብ የሚመጥ ነው የሚገልጸው፣ ልብን የሚያራራው፣ ሰውን የሚያሳምነውን መርጦ መደርደር የእኔ ስራ ነው። አየው ዛትስ ዋይ ቢሮ የምቀመጠው ማለት ነው። እና ይሄም ግን እግዚአብሔር ሲመርጥህ ሲፈቅድልህ ነው፣ ሲያድልህ፣ አንተ ላይ አድሎ ሲናገር ደግሞ እንደዛም ተናግረ ሰው ይስማህ ሲልህ ሞገስ ሲሆን ራሱ ጥበቡን ሲገልጽ ነው። ግን ከአንተ ደግሞ እንደ ሰው ምን ይጠበቃል መሰለህ? ደጋግመህ መቁረጥ። ለምሳሌ እዚሁ ስራ ላይ አንድ ነገር ልንገርህ። የአባታችን ኢንተርቪው አለ። ትልቅ አባት ናቸው። እዛ ጥቁር ውሃ ማርያም ከድሮ ጀምሮ ከታቦቱ መጀመሪያ የነበሩ ናቸው። እና የእሳቸው ኢንተርቪው ሲቀረጽ 1 ሰዓት ከ10 ነው። መጣው ቢሮ ሳይን ኦፍ ላደርግ ስሩት ብዬ በስነስርዓት ስመጣ 7 ደቂቃ አድርገውታል። ከዛ እስቲ ስንት ጊዜ ነው ኤዲት ያደረጋችሁ ስል 1 ጊዜ። አንዴ ከ1 ሰዓት ከ10 7 ደቂቃ። ተናደድኩ፣ በቃ ተቆጣሁ። ከዛ ሌላ ስራ ሰርጄ ራሴ ቁጭ አልኩ ማለት ነው። 5 ጊዜ ነው ኤዲት ያደረኩት። ኢማጂን በእኔ እውቀትና ልምድ ያ ልጅ እኮ አዲስ ፍሬሽ እኮ ነው። በሱ ልምድ ቢሆን 15 ጊዜ ነበር ማለት ነው መሰራት የነበረበት። በአንዴ ከ1 ሰዓት ከ10 7 ደቂቃ አይደረግም፣ ነውር ነው። የሰው ልጅ እንዴት ነው ከ1 ዓመቱ ወደ 7 ዓመቱ በአንዴ በማግስቱ አደገ እንደማለት ነው። ቆሻሻው የሚታይክ ልብሳውን እያጠብከው ስትሄድ ነው አይደለ? በአንዴ የመነቸከ ልብስ ነጭ ወተት ይሆናል በአንዴ አይሆንም ማለት። የመጀመሪያ አፈሩ ነው የምታስለቅቀው። ስታሸው ሲነጣ ይታያል። ስፖት ስታሸው እዚህ ጋር አለቀቀም፣ ስታሸው እዚህ ጋር እያልክ ነው። ኤዲቲንግ እንደዛ ነው። 1 ሰዓት ከ10 ያወሩትን እኔ 20 ደቂቃ አረኩት። መጨረሻ ላይ ግን 20 ደቂቃ ለማድረግ 5 ጊዜ ነው ኤዲት ያደረኩት። መጀመሪያ ከ1 ሰዓት ከ10 1 ሰዓት አረኩት። 1 ሰዓት ሳደረገው ድግግሞሹ ወጥቼ ስመጣ ደግሞ በማግስቱ ታየኝ። ደግሞ ከ1 ሰዓት 50 አረኩት። 50ውንም ደግሞ አድሬ ስመጣ አየሁት። እንዲህ ለካ ይሄ ተደግሟል። ከ50 40 እያለ 20 ሶ ፕሮሰስ አለው። ዳትስ ዋይ እነዚህ ስራዎች ወጥተው እኮ ኢምፓክት ወዲያው ቪው ተጽዕኖ የምታየው እኮ ዌል ቶልድ ስቶሪ ስለሆኑ ነው እንጂ ዝም ብለህ ከጣድከው መንፈሳዊም ስራ ስለሆነ እዚህ ጋር አንድ ኮንሰፕት ልንገርህ። መንፈሳዊ ስለሆነ ብቻ የሚታይ እንዳይመስልህ፣ መንፈሳዊ ስለሆነ በውግና የሚታይ እንዳይመስልህ። ይኸውልህ መንፈሳዊ ስብከት ሆኖ ቪው ዩቲዩብ ላይ ስትገባ 200 አይተህ አታውቅም? አይቻለሁ። 300 አይተህ ለምን አየውም? ክርስቲያን ስለሆነ ሰው ለምን ገብቶ አይ? ይሄ ስጋዊ ጥበቡም ያስፈልጋል። ኤዲቲንጉ በትክክል መሰራት አለበት። እንኳን እግዚአብሔር ባይዘ ሴጣንም አያግዝህም ለኃጢአት። ባለህም ስራ ባለህም ተጽዕኖ ቀላል የማይባል ኔትወርክ በዙሪያ አለ። ያንን ኔትወርክም አንቀሳቅሰህ አሳይተህናል። ግን አንተ ያንን ኔትወርክ ያንን ፓወር እንዴት ነው የምትጠቀምበት? እንዴት ነው የምታንቀሳቅሰው? በጣም ቴንኪዩ። ምን መሰለህ ወሊ፣ አሁን አንድ ድሮ በጣም ትልቅ ሚስኮንሰፕሽን አለ ስለ ኔትወርክ እና በተለይ ድሮ ደግሞ ኦልሬዲ ያ ኮንሰፕት ይሰራ ስለነበረ
እስቲል ዘመኑ ተቀይሮ ሶሻል ሚዲያ መጥቶ ዓለም ተቀይሮ እኛ ኔትወርክ ሲባል እዛ ኮንሰፕት ላይ ነው ያለ ነው ብዙዎቻችን። ያ ኮንሰፕት ምንድን ነው? ሰው ማወቅ የሚባል አለ። ኮኔክሽን ሰው ሊኖርክ ይገባል፣ ሰው ልታቅ ይገባል የሚል ነገር አለ። ብዙ ባለትዳሮች ኔትወርክ ፍለጋ ነው ማመሸው እያሉ መጠጥ ለምደው ትዳራቸው ፈርሷል። ብዙ ሰዎች ሰው ፍለጋ እኮ ነው እዛ ጫት ቤት የሚሄደው እያሉ ሱሰኛው ነው ቀርተዋል። ብዙ ሰዎች ስራቸውን በመስራት ፋንታ ኔትወርክ ፍለጋ በየቀኑ ሰዎች መሀል ቁጭ ብሎ ሲስቁ እየዋሉ ከስመው ደርቀው የሚፈልጋቸው አጥተዋል። ታዲያ እንዴት ነው በዚህ ዘመን ኔትወርክ ማድረግ ያለበት ሰው? ሃው ዱ ዩ ኔትወርክ የሚለውን በእኔ ህይወት ላስረዳ። ለምሳሌ እኔ ብዙ ሰው የሚመስለው ማታ ማመሽ ከሰው ጋር እምገናኝ ምናምን ነው የሚመስለው። እኔ የማታውን ላይፍ አላውቀውም። አዲስ አበባ ላይ አንድም አብሬው ምጠጣው አብሬው ምበላው ጓደኛ የለኝም። አንድ ኮሜዲያን ደረጀ ነበር በ6 ወር አንድ የማገኘው። ከሱም ጋር ከተገናኘን አመት አልፎናል። አሁን ተራራቀ ነው። እኔ ሲመቸኝ እሱ አይመቸውም፣ እሱ ሲመቸው እኔ አይመቸኝም። ምንድነው ኔትወርክ ካልከኝ ኢንቪዚብል ኔትወርክ ነው። ምን ማለት ነው? ላይቭ አሁን ለመቄዶንያ ለሆነ ነገር አላማ ይዤ ስመጣ 14000 ሰው አለ፣ ኔትወርክ አለኝ። ይመጣል፣ ስራውን እንሰራለን፣ እንለያያለን። ከዛስ የሆነ ስራ ሲመጣ ይመጣል ያ ኔትወርክ። ያ ኔትወርክ እንዴት ነው እንደዚህ ስንፈላለግ ልንገናኝ የቻልከው ካልክ በአሁኑ ሰዓት አንዱ ትልቁ ኔትወርክ እንድትጠቀም የሚያደርግ ፓወር ስራ ነው። መስራት አለብህ። አሁን የእንጀራ ምጣድ ምናምን ይሰሩት አልከኝ። እነዚህ የእንጀራ ምጣድ ማሽን የሰሩት 10 ዓመታቸው ነው እዚህ ማሽን ላይ ሲሰሩ። 10 ዓመት አጎንብሰው ሰሩና ልክ ሰክሰስፉል ሲሆን መጡ ሚዲያ ላይ። በአንድ ጊዜ በሚሊዮን የሚቆጠር ሰው ነው ያያቸው። አሁን ይሄ በሚሊዮን የሚቆጠር ሰው አድራሻቸው፣ ስልካቸው ተጽፏል ሶሻል ሚዲያቸው። ኔትወርካቸው ውስጥ ገባ። ለምንድን ነው የገባው? የሚጠቅም ነገር ይዘው ስለመጡ ነው። ግን ሀሳብ ይዘው መጥተው እርዱን ቢሉስ ነው። አሁን ምጣድ ልንሰራ ነበር ብር እርዱን ቢሆንስ ማንም የሚደውለው? ፕሮፖዛል ቢሆን ማንም አይደውልም። ይኸውልህ ኔትወርክ አብረህ የምትበላው አብረህ የምትጠጣው ሰው አይደለም፣ ተቀይሯል። ድሮ ሰው ካላወቅ ሙያ ቢኖርህም ማንም አያስጠጋህም። በሰው ነው ባለ ሀብቱ ጋር ባለስልጣኑ ጋር የምትሄደው። አሁን ሶሻል ሚዲያ አለ። አንተ ይኑርህ እንጂ ቫልዩ ያለው ነገር እጅ ላይ አንድ የቲክቶክ ቪዲዮ ጠቅላይ ሚኒስትሩ ጋር ያገናኛል። ኔትወርኩ ቀላል ነው። ይሲ ኔትወርኩ ሶሻል ሚዲያ ነው። ስለዚህ ወጣቶችን አሁን እኔ ሰው ስለማላቅ ሰው ስለሌለኝ እጄ ገና ስለሆነ ብለው ተስፋ ቆርጦ መቀመጥ የለባቸውም። ፎከስ ማድረግ ያለባቸው ወደ ውስጥ እጄ ላይ ያለውን ነገር ምርጥ ላድርገውና ይሾል ውጣ ቲክቶክ ላይ። እንዲ አሁን እኮ ነው የሚደንቀኝ ቲክቶክ ላይ የትኛውንም ሙያ የሚሰራ ወንበር የሚሰራው ልጅ ምርጥ ወንበር የሚሰራው ልጅ ከሆነ ቲክቶክ ላይ እየሸጠ ነው። እየሸጠ ነው። ምርጥ ከሆነች ወንበሯ የሆነ የቆርቆሮ ባንኮኒ ሳንቲም መክተቻ የድሮ ታውቃለህ፣ እሷን ምርጥ አድርጎ የሚሰራ ልጅ ካለ አሁን ቲክቶክ ላይ በወር 30-40 ሺህ ብር ይሸጣል። ባንኮች ይገዙታል፣ ይሸጣል። አየህ ኔትወርኩ። ድሮ የባንክ ማናጀር ጋር ማን ያደርሳል? ማንም ያስጠጋል። እንዴት ትቀልዳለህ? እና ኔትወርኩ አሁን ኢንቪዚብል ኔትወርክ ነው። ይሄንን ማወቅ አለበት እንጂ ሰው ለኔትወርክ እያለ ሄዶ በየጫት ቤቱ ድሮ እኮ የተለመደው እንደዛ ነው። መጠጥ ማታ ይጠጣሉ ከነሱ ጋር ለስራ ብዬ ነው ይባላል። ለስራ ብዬ ነው ትላለህ። ከዛ ያው ስሬ ይነቀላል ማለት ነው፣ በሱሱም በብሩም በወጪውም። እና እኔም ኔትወርኬ ይሄ ነው። አሁን ኔትወርኬ የሚጠቅም ነገር ይዤ ስመጣ ሰው ያውቃል። ላይፍ ስገባ ከይችላል ማይረባ ነገር ሳወራ አይሰማኝም። አይሽዬ እዛው በጸበል ነው ደህና ነገር ይዤ ስመጣ ይመጣል። አየው ኔትወርኬ። የዶንኪ ቲዩብ ቀጣይ እጣ ፈንታ ምንድን ነው? ወደ ገጠሩም ከሄድክ ስንት ዓመት ሆነ አጠቃላይ አሁን ከተጀመረ? 7 ዓመት። የመጀመሪያው ኮሜዲ ጋር ካየ ነው 6 ዓመት አካባቢ። የጎንደሩ ነው የተፖሰተው? ከጎንደሩ በፊት አንድ ነበረ አዳማ የሰራሁት ጄቲቪ ላይ የታየ ዘመነ ፍስሐ የሚል እሱ ነው መጀመሪያ። ከዛ ነግበኔ፣ ከዛ የጎንደሩ መጣ በቅርብ ነው። ስለዚህ ስንት ዓመት ሆነው? 5 ዓመት ነው በትክክል ፈንክሽናል ሆኖ ቪዲዮ እየጫነ ምናምን 5 ዓመት ነው። ከተከፈተ ግን እንዳልከው 7 ዓመት 6 ዓመት ይሆናል። እሺ ከዚህስ በኋላ ያለው ቀጣይ 5 ዓመት እንዴት ነው የሚሆነው? ገጠር ላይ ትልቁን ስራ የምንሰራው በዩቲዩብ ነው። እነዚህን እናቶች ከያገሩ ሰብስበን ወሰድናቸው እንበል ለ2 ወር ስልጠና። ልጆቻቸው ፓራላይዝድ ናቸው። እነሱ በጣም በድህነት ተስፋ በመቁረጥ ከሰው በመገለል ነው የኖሩት። አንድ እናት ምን አለች መሰለ፣ እንግዳ ሲመጣ ቶሎ ነው የምወጣው አለች። በር ላይ ኢንተርቪው ስናደርጋቸው ሮጬ ነው የምወጣው ከቤት አለች። ለምን ስንላት ቤቱ ይሸታል፣ ሽንት እንዳይገቡ በቃ በር ላይ ይዛቸውና ሰላም ብያቸው ምናምን ያመጡልኝን ተቀብዬ ሸኛቸዋለሁ አለች። በዚህ ደረጃ ኮንፊደንስ ተመተዋል። ገባ
በራስ መተማመናቸው ዝቅ ብለዋል። ማህበረሰቡ አይፈልጋቸውም። የታማሚ ልጅ እናት ቡና አይጠራቸውም ምናምን። ሰው እቅዱ ምንድን ነው? ገጠር እንወስዳቸዋለን። ከአፋርም ከምንም እዛኛ የምንኖርበት ገጠር ይመጣሉ። ትሬኒንግ ይወስዳሉ። 3 አይነት። አንደኛ ስብዕና ግንባታ፣ በራስ መተማመን፣ ከሰው ጋር ማውራት፣ ኮሚኒኬሽን፣ ህልም፣ ድሪም ምናምን። እኔ እናንተ እንደ ቀልድ የምንንቀው አሁን ዩቲዩብ ላይ ያለ አናየውም እኛ ለምን ደህና ላይ ስለሆነ ሊሆን ይችላል። 2ኛ ቢዝነስ፣ ምን መስራት ትፈልጊያለች? ልብስ ማጠብ፣ እንጀራ መጋገር፣ በርበሬ መሸጥ፣ ቢዝነስ ትሰለጥናለች እና ገንዘብ አያያዝ። 3ኛ ልጇን ፊዚዮቴራፒ መስራት። ለምን ውድ ነው እየከፈሉ የሚያሰሩት፣ አያሰሩም ስለማይከፍሉ። እዛ ፊዚዮቴራፒ ለ1 ወር ይሰለጥናሉ። ከዛ ወደ ሀገሯ ስትሄድ ቁጭ እናደርግና ካሜራ ፊት ዶንኪ ቲዩብ እዚህ ጋር ነው ይመጣው። 1 ወሩ እንዴት ነበረ? እንዲህ ምን መስራት ፈለግሽ? ለምሳሌ እኔ በርበሬ እያዘጋጀው እሸጣለሁ። አንድ ሴት ቀጥሬ ስንት ብር ያስፈልግሻል? 200,000። ቪዲዮ ይለቀቃል። እኛ ጋር ትደውላለህ። እሷ ጋር አይደለም፣ ሴንተር ነው የሚደውለው፣ እኛ ጋር ነው የሚደውለው። ለምን? እስከዛሬ የእነሱን ስልክ ነበር የምናስቀምጠው። ለአንድ እናት 14 ሚሊዮን ብር የገባላት እናት አለች። ምን እንደምታወራው ኮመን ነው። 8 ሚሊዮን ብር፣ 3 ሚሊዮን ብር ኖርማል ነው። አሁን 380 እናቶች ቪዲዮ ሰርተናል ብያለሁ። 2 ሚሊዮን ብር ኖርማል ነው። ግን ደግሞ አብዛኞቹ እናቶች ደግሞ የማያገኙ አሉ። 10,000፣ 20,000፣ 30,000 ብር ደግሞ የምታገኛለች። ግን ችግሯ እኮ ከዛች ይበልጣል። ባላንስ አይደለም። አሁን ምንድን ነው የሚሆነው? ተቋም ነው፣ የበጎ አድራጎት ተቋም ነው የኛ ተቋም። ትደውላለህ። ስትደውል ብር እኛ አንቀበልህም። ለእናቶች ብለህ የምትልከውን ብር እኛ አንቀበልም። ግን ምን እናደርጋለን? ማንን ነው መርዳት የፈለግከውን እንልሃለን። በቀሉን ባላንስ የማድረግ ስራ። በቀሉ 200,000 አስገባላት። አካውንቷን ስልኳን የዛኔ እንሰጥሃለን እኛ ጋር ስትደውል። ከዛ ድጋሚ ላ ሰው ደውሎ በቀሉን ሲል ውይ በቀሉ ተረድታለች፣ ከአቅሟ በላይ አግኝታለች። ስለዚህ ሌሎቹ ምረጥና ደውልልን እንልሃለን። ሌላ ቪዲዮ ደግሞ ትመርጥና እሺ ምስራቅን ካልተረዳች ስልኳን እንትን እንሰጣ። እኛ ባላንስ ነው የምናደርገው። ዶንኪ ቲዩብ ትልቁ ሚና የሚጫወተው ገጠር ስንገባ የእነዚህ እናቶች ስቶሪ ለህዝብ ለማድረስ ከፍተኛ ሚና። 2ኛ ገጠር እኮ ህጻናት አሉ፣ ትምህርት ቤት አለ። ስለዚህ የተለያየ የገጠር ሾው ደግሞ ስገባ ብዙ ነገር አስባለሁ፣ ፈጥራለሁ ብዬ ነው የማስበው። ቆይ አካውንቴ ውስጥ አሁን 3 ሚሊዮን ብር በትንሹ ቁጥር ከጠቀስኩ ልጅ 3 ሚሊዮን ብር ብከትልኝ ሌላ ችግር እኮ ነው የሚፈጥረው። በትክክል መጥፋያም ሊሆን ይችላል። እኔን በትክክል አንደኛ ባሎቻቸው ዛሬ ባዶ ኔጌቲቭ፣ ጭራሽ መከራዬን እያሰብኩ 3 ሚሊዮን ብር ዱቡዳ ነው ማይ ፍሬንድ። ትክክል። እና እንዴት ነው ማኔጅ የሚደረግ? ባሎቻቸው ሁሉ ተመልሰው ይመጡ አሉ። ጥሏት ሄዶ 99% የሄድንባቸው እናቶች ባሎቻቸው እኮ ሄዱ አብረዋቸው። ወንድ እኮ በጣም እኛ እኮ ትንሽ በማማሲያ መቀወር እኮ ያስፈልገናል ታውቃለህ። እውነት እኔ አንድ ኮሜዲ እንደውም ለማርቼ ተሰራለሁ እያልኩ ነው ስለ ሴቶች። በቃ እኔና ወንዶችና ሴቶች እኮ ስንወዳደር የለንበትም እኮ እኛ ላይፍ ላይ። እነሱ አጣጥመው እንደሚኖሩት አንኖርም። በጣም ደግሞ በምቾታችን አንደራደርም። መከራ አንችልም እኛ። ረሃብም እኮ አይችልም ወንድ ልጅ ታውቃለህ። ባልና ሚስት ሴቷ ረሃብ ትችላለች። ወንዱ እኮ ከራበን እኮ እኛ በቃ መነጫነጭ የምንጀምረው ሲርበን ነው ታውቃለህ። በብዙ ነገር ጥበብ የለንም፣ አግሬሲቭ ነን በጣም ወንዶች። ብዙ የሚጎለን ነገር አለና ማስረጃ ደግሞ ካልከኝ ይኸው ከ100 እናቶች ልጁ ታማሚ ሲሆን 99ኙ ጥለዋት ሄደዋል፣ ሌላ ግብተው ወልደዋል። ልጁንም ለማድረጎ ሰታ እሷም ሌላ ማግባት ትችላለች። ግን 100% እናቶች ልጆቻቸውን ይዘው በሽተኛ ልጅ ላይፋቸውን ትተው በወጣትነታቸው ዘግተው በር እየተራቡ እየጠሙ እያሳደጉ ነው። ልክ ብሩ ሲመጣ ብዙ ባልመጣ አይደል ነው አየህ። ደግሞ የምንመጣው ደግሞ ብር ሲመጣ ተመልሰን እንመጣለን። ብር ሲመጣ አናናድም እና ብር ባል ይመጣል። አንድ እናት ለልጇ መታከሚያ ብለን 2.3 ሚሊዮን ገብቶላት ከዛ ከ2 ወር በኋላ ስንሄድ ታከመን ስናት ፈራው ብሩን መንካት አለች። አልታከመም፣ ብሩን መንካት ፈራው አለች። እና ለዛ ነው የቢዝነስ ስልጠና የገንዘብ አያያዝ ስልጠና ወስደው በልካቸው ለቢዝነሷ የምታስፈልገዋን ያቺን ብር ነው የሚወስዱት። በዛ ደረጃ ነው ፕሮጀክቱ የታሰበው። ድንቅ ነው። ራስ ቤተሰብ ደግሞ የገነባ ነው። ስለ ልጅ አስተዳደግ ካነሳን አንድ ነገር ልንገር፣ አዲስ ነገር ለተመልካችም የሚጠቅም ልጅ አለ አይደል? ለአንተም የሚሆን እየለፋውበት ያለ ስራ አለ። በቃ እያደርኩም ቀንም ምንም ብዙ ብርም እየወጣበት ያለ ስራ ነው። ምን ልጅ አስተዳደግ ላይ ትንሽ የተንሸዋረረ ነገር እንዳለ ስልጠናዎች ስልጠና ሶስት ስለ አእምሮ አሰራር እየደነገጥኩ መጣውን የራሴ ማለት ነው። እኛ ባደግንበት ዘመን አንድ የቴሌቪዥን ጣቢያ ነው ጎረቤት ለምነን የምናየው እሑድ ቀን፣ እሱም አባባ ተስፋዬ ነው።
አይደለ? የተገደበ ሰዓት ነው። በሳምንት እኮ 30 ደቂቃ። ታዲያ እሱንም ቲቪው ቤት ወልውለን ነው ጎረቤት ገብተን የምናየው። እሱንም አባባ ተስፋዬ ናቸው። አባትየው ከኋላ ቁጭ ብሎ እያየ ነው አብሮን። ምንም ሮንግ ነገር አላየንም እኛ። ስለዚህ እኔ እናንተ ኖርማል ብንሆን እንዳይገርምህ። የእኛ ልጆች ግን ኖርማል ቢሆኑ ይግረምን። 24 ሰዓት አክሰስ አላቸው የስልክ። የህፃናት የዩቲዩብ ቪዲዮዎች አሉ። የህፃናት የዩቲዩብ ቪዲዮዎች ካየ ህፃናት ዩቲዩበሮች አሉ ባይዘ ወይ በመኪና በምን የሚጫወቱ ቪዲዮ የሚሰሩ ለህፃናት ቀይ ደማቅ ሰማያዊ ምናምን ነው ቀለማቸው። ጸጉራቸው ተቀብቶ ቶሎ ቶሎ ነው የሚቀያየረው ትዕይንቱ። ልጅህ ቀዥቃዣ ነው የሚሆነው፣ ሃይፐር በቃ ሳይኮሎጂካሊ። አሁን ብዙ ህፃናት ስቴብል አይደሉም። የህፃናት ቪዲዮ እየተባሉ የሚከፈቱት ቪዲዮዎች በጣም አደገኛ ናቸው። በዛ ላይ ሙዚቃ አላቸው። ሙዚቃ ጊታር፣ ድራም ምናምን አላቸው እና ሙዚቃው ኖርማል አኒሜሽን ሆኖ እየደነሱ ምናምን ስለሆነ ሙዚቃው በደንብ እየገባላቸው ነው ልጆቻችን። ይሄ ደግሞ ለእኔ በመንፈሳዊ እይታ ሳየው እኔ አሁን ልጄ ሃይ ስኩል ሲገባ ቀጥታ ዴፓሪ እንዲጀምር አልፈልግም። ዩኒቨርሲቲ ሲገባ ኦቨር መውጣት እንዲጀምር አልፈልግም። የህፃን ልጅ አይምሮ ደግሞ ሲሰራ እንደ ሙቅ ንጹህ ወረቀት ምንም ነገር የለውም። እስከ 2 ዓመት ነው 80% ባህሪም ልማድም ጠባይም የሚጻፍበት። ስለዚህ ልጄ እስከ 2 ዓመቱ ሙዚቃ በደንብ ተጽፎበት ካደገ ዩኒቨርሲቲ ሲገባ ለምን ኦቨር ወጣ ማለት አልችልም። ለምን ሃይስኩል ስትገባ ዴፓሪ ጀመርክ ማለት አልችልም። ለምን እኔ ነኝ የከተትኩበት የጻፍኩበትን ነው የሚኖረው ሲያድግ። ስለዚህ አንደኛ የህፃናት ቪዲዮዎች እንደዚህ የሙዚቃ መሳሪያ የበዛቸው ታውቃለህ፣ እነሱ አካታች መሆን ስላለባቸው ትራንስጀንደር፣ ጌይ ምናምን የሚባሉትንም ህፃናት ቪዲዮ ላይ ያስገባሉ። በደንብ ያንን እየሰመጠጡልን ልጆቻችንን። ማርኬቲንግ ደግሞ ኮመርሻል። ለምሳሌ እኔ አንድ ዘመድ ቤት ሄጄ ልጁ 30 ምናምን መኪና አለው፣ 30ም ግን ጥሎታል፣ አይጫወትበትም። የህፃናት እንዴት ነው አባቱን እያለቀሰ ነው ያስገዛው 30ውንም። እንዴት ነው ያስገዛው ካልከኝ ቲቪ ላይ አይቶ እኮ ነው፣ ዩቲዩብ ላይ ማርኬቲንግ ነው እየተሰራብን ያለው። እና እንዴት ነው ታዲያ ይትባረክ ከዚህ ነፃ ሆኖ የሚያድገው? ይትባረክን የምፈልገውን ነገር ልጻፍበት፣ ቢያንስ በዚህ 2 ዓመት እኔ የምፈልገውን ልጻፍበት በሚል ከወሰድናቸው ስልጠናዎች ኤአይ ላይም ብዙ ደረጃ በመውሰድ በማንበብ በጣም ከሚዲያ ጠብቀን ያሳደግ ነው። ሞግዚት በስነስርዓት ቀጥረን ሞግዚቷን ስልጠና እየሰጠን እየተከታተልን። የምታወራውን ፊቱ ስልክ ማውራት አትችልም የኛ ሞግዚት ፊቱ ስልክ ይትባረክ ስልክ ውስጥ ጌም እንዳለ አያውቅም። ሞባይል መነጋገሪያ እንደሆነ ነው የሚያውቀው። እኔ ሰጠው ተቀብሎ ብሎ ይሰጠኛል። ጌም እንዳለ ውስጡ አያውቅም። አጠገቡ ህፃን ልጅ ጌም የሚጫወት እንኳን እንዳይኖር ዘመድ ጋር እንኳን ይዛው ስትሄድ ትጠነቀቃለች ሞግዚቷ እንዳያሳዩት ማለት ነው። ቴሌቪዥን ላይ አኒሜሽን ይትባረክ አይቶ አያውቅም። አንድ ቀን ስፓይደርማን ከፈትኩ። ይሄ ልጅ ለምን ሁሌ መዝሙርና መንፈሳዊ ነገር ነው የምናሳየው? ስፓይደርማን የህፃናት ከፈትኩኝ አየውና ወጣ ኳስ ሊጫወት በቃ ትቶት ማለት ነው። ዋው አልኩኝ። ማለት አልተጻፈም። ገባ እኛ የሚመስለን ልጆች ጌም የሚወዱ አኒሜሽን የሚወዱ ነው አይደለም። የተጻፈባቸውን ነው የሚወዱት። ምንድን ነው የጻፍክበት ነው። እንደተወለደ ምን ላይ ነው የጣድከው ልጅ ነው። ግን ምን ሆነብኝ መሰለ እንደዚህ ከሚዲያ ካልባሌው ሚዲያ ለይቼ በጣም በተጠበቀ መንገድ ሲያድግ 1 ዓመት ከ9 ወሩ ላይ ቃል ስንት ቃል ነው የሚያወጣው ይሄ ልጅ? ኤአይ ሳነብ ከ1 ዓመት ከ6 ወር እስከ 2 ዓመታቸው ከ50 እስከ 200 ቃላት መናገር አለባቸው ህፃናት ይላል። ልጅ አስተዳደግም ኤአይ ጠይቅ እንዴ? እንዴት አልጠይቅም? አባት ምን ለማለት ፈልገህ ነው? ትቀልዳለህ እንዴ? የሚገርም ነው ማለት ጭምቅ አድርጎ የዓለሙን ጥናት ነው የሚያመጣልኝ እኮ። ዓለም ላይ ያለውን ጥናት ጭምቅ አድርጎ ሰጠኝ። ኦኬ ስለው ከ1 ዓመት ከ6 ወሩ ጀምሮ ልጅ 50 ቃል ያወራሉ። ቼክ አድርግ። ከ50 እስከ 200 ካላወራ ንግግር ዘግይቷል ማለት ነው፣ ስፒች ዲሌይ ያለው ማለት ነው ይላል። በጣም ደነገጥኩ የዛ ቀን ማለት ነው። ተኝቼ ነው ያነበብኩት። እንዴት እንደደነገጥኩ አትጠይቀኝ ወላሂ። ምክንያቱም ልጅ ብዙ ቃላት አያወጣም። ያለ ግን የሚፈልገውን ግን ይናገራል፣ ይገባናል፣ ግን ቃላት አያወጣም። መልእክቱን ያስተላልፋል። ወዲያው ወረድኩና ሞግዚቱን ስንት ቃል ነው የሚችለው እስቲ ቁጠሪ። 10 አይሞላም። አንተ ዓመት ከ9 ወር እኮ ነው። ባባ ይላል፣ ማማ ይላል ምናምን እንትን ሌላም እንደሚለው ብቻ ትንሽ ነች። አሜን ይላል፣ አሜን ይላል። 10 ነች። አውስ ሻክድ። ከዛ እሺ ምንድን ነው የማደርገው አልኩኝ። ሁለቱ ያለኝ ኦፕሽን ፕሮፌሽናል ባለሙያ መቅጠር ነው። ስለዚህ ኦቲዝም ያለባቸውን ልጆች አፍ የምታስፈታ ባለሙያ ቀጠርን። ፕሮፌሽናል ነች። መጣች፣ አየችው። ይሄ ልጅ እኮ ምንም በቃ ሌላ ነገሩ ሰላም ነው፣ ችግሩ እናንተ በጣም ትረዱታላችሁ። አትረዱታለች። ወተት ሲል ወተት አይልም፣ የሆነ የሌለ ነገር ይላል ብቻ ምናምን ሲል ወተት ነው ብለን እንሰጠዋለን። አንድ እርምጃ ቀድመን ነው እኛ የምንለው። ምናምን ሲል ውጭ ነው ብለን ይዘነው እንወጣለን። እና እንዴት ነው አፉን የሚፈተው አለች። ከልክሉት፣
ካልተናገረ ሲል ወተት በሉት ሲሞክር ስጡት። በግድ ነው ከዛስ እየተቀየረ አወጣቃል። አዎ በአንድ ቀን 3 ቃል አወጣ። በአንድ ቀን 1 ዓመት ከ9 ወር 10 ቃል ያወጣ ልጅ በአንድ ቀን ማታ ስንመጣ 3 ቃል አስለምደዋል። ልጅ ብርቅ ሆነብን። ድገመው ቤት ውስጥ ብርቅ ሆነብን ማለት ነው። ገብቷል። ከዛ I sit down and start thinking እቺ ቅድም ያልኩ ሁለተኛ እንግሊዝኛ መሀል ያለችኝ አላልኩ? እቺ ነች ፈነዳች። I sit down and start thinking ቁጭ ብዬ ሳስብ አሁን ምን ሆነ መሰለህ? ኦኬ ሁሉም ሰው እንደኔ ፕሮፌሽናል ባለሙያ መቅጠር ይችላል? ውድ ነው። አየው በወር ለልጅ ስፒች ማን ነው የሚያስተምርልህ? ኦኬ ከህፃናት ጋር ሲቀላቀል አፉን ይፈታል ምናምን የተለያየ ቦታ ያ የኔ ስታይል አይደለም። እኔ ልጄን ያሳደግኩት የመጀመሪያውን 2 ዓመት እኔ በምቆጣጠረው ኤንቫይሮንመንት ውስጥ ነው። ኔጌቲቭ ነገር እንዳይሰማ እንዳይጻፍ እኔ የምጠነቀቀውን ተጠንቅቄያለሁ። አሁን አንዳንድ ሰው ይሄን ሲሰማኝ ማለት ነው አይሽ ያካበድሽ ነው ልትለኝ ትችላለህ አንተ ራስህ። ግን let me tell you something አንድ ነገር ልንገርህ። የመጀመሪያውን 2 ዓመት አንተ የሆንከውን ባል ነው የሚሆነው ወደፊት ሲያድግ። የነገርከውን አይደለም ኦልዬ። እኔ ስስቅ እንደዚህ እላለሁ አልላለሁ አላቅም እንደዚህ እል እንደነበረ። አንድ ቀን ቤት ስገባ የተባረክ አለኝ። ደነገጥኩኝ። ከዛ እያለ ይስቃል ቀኑን ሙሉ እያለ ይስቃል። አንድም ቀን አላስተማርኩትም በልብዬ አይቶ የሆነ ቀን አላለም። እሺ ማታ ስገባ እኔ ሚስቴን ቢሆንስ ኖሮ ማረግ ነው የሚያደርግልኝ። ስለዚህ 2 ዓመት ኔጌቲቭን ነገሩ አይምሮ ውስጥ እንዳይገባ መጠንቀቅ የአባትነት ግዴታዬ ነው። ቅንጦት አይደለም፣ ሌክዠሪ አይደለም፣ ወይም መራቀቅ አይደለም። ገባህ አይደለ? አቢዩዘር እና የተፋታ ቤተሰብ ውስጥ ያደጉ ልጆች በሙሉ ሲያድጉ አቢዩዘር እንደሆኑ ጥናት ያሳያል። ኢቭን ሴቶቹ እናቷን ባሏ የሚደበድባት ከሆነ በልጅነቷ ስታድግ የሚደበድባት ባል ነው የምታገባው። የምትወደው ያን ካራክተር ነው። ወንድ ላይ ስታይ ወንድ የምትለው ያን ሰውዬ ነው የሚንከባከበውን። በቃ እሱ አይደለም፣ እሱ ልፍስፍጥ ነው። ምርጫው አይደለም፣ ይኸውልህ ወዳ እኮ አይደለም። በቃ 80% አይምሮዋ ተሰርቶ ያለቀው በ2 ዓመት ነው። ስለዚህ 2 ዓመት የተሸወደ ሰው በቃ ተሸወደ። ምን ያልክ እንዴ? ብዙ መጥፎ ነገር የለም እንዴ? ሀገራችን ላይ ብዙ መጥፎ ካራክተር የለም እንዴ? በየትዳሩ ውስጥ ብዙ ቁስል የለም እንዴ? ብዙ የምታለቅስ ሴት የለችም እንዴ? ብዙ የምትደበደብ ሚስት የለችም እንዴ? ያ ሰውዬ መቼ ነው የተቀየረው? ምን ሆኖ ነው የተቀየረው? ጋኔል አድሮበት ነው አይደለም? ቅድም እንዳልኩ እኛ ነን ችግሮቹ። ከዛ ያመጣ ነው እንደገና ዱፕሊኬት ደግሞ እያደረግነው ነው፣ እያባዛ ነው። ያ ጅማሮ ያ ነው የተሰራ። ይኸውልህ የሞላ ብርጭቆ ላይ ከውሃ ብታፈስ ይፈሳል። መጀመሪያ ምንድን ነው የተሞላው ነው። ያቺን 7 ዓመት ነው የመጀመሪያው። እንግዲህ እንዳልኩ 2 ዓመት 80% ነው። 7 ዓመት ከተሰራች እኮ ከዛ በኋላ እኮ ሴፍ ነው። የእውነቴን ነው የምልህ። ቢበላሽ ራሱ ይመለሳል። ለምን? ኦሪጂናል ማንነቱ ተሰርቷል። ሶ ምን አሰብኩኝ? ኦኬ ወላጆች መቅጠር አይችሉም ፕሮፌሽናል ስፒች ቴራፒስት። እሺ በምንድን ነው የሚያስተምሩት ልጃቸውን ቃላት ስል ሰዎች ጠቆሙኝ። ሚስ ራቼል የምትባላለች ዩቲዩብ ላይ ዩቲዩብ እኮ ነው ቀላል ነው። ዩቲዩብ ትከፍትለታለህ ቃላት ይማራል። ኦኬ ከፈትኩኝና አየሁት። ሚስ ራቼል ትባላለች። በጣም ሰው ይወዳታል። በጣም ህፃናት በጣም ነው የሚወዷት። ሳውንድ ኢፌክቱ ቪዲዮዋ ሲጀምር ልነግር አልችልም። ሰው አንደኛ ሴትዮ የምታስተምረው እንግሊዝኛ ነው። ለእኔ ልጅ እኔ አማርኛ ነው ማስተምረው። ሁለተኛ ቅድም ያልኩ ችግር አለ። ኦኬ ይማር፣ ግን አማርኛ ማን ያስተምርልኛል ታዲያ? አሁን አማርኛ ስለማስተማር እያወራን ስለሆነ ማለት ነው። እንግሊዝኛ ይማር፣ ግን አማርኛ ነው እኔ ልጄን እንዲለምድልኝ የፈለኩት። እንግሊዝኛ ትምህርት ሲገባ ይደርሳል ብዬ ነው የማስበው። ኦኬ አማርኛ ታወራ። ሁለተኛ ቅድም ያልኩ ሙዚቃ ታጠጣቸዋለች ነው የምልህ ልጆቹን በጊታር በምን ሙዚቃ በቃ ስምጥጥ። ሶስተኛ የምታመጣቸው ካራክተሮች አሉ። እዚህ የተበሳ ወንድ ሆኖ ማለት ነው ጊታር የሚጫወት ግን በጣም ተወዳጅ የህፃናት አስተማሪ ነች። የጌ ባንዲራው በጣም በቃ በተለያየ በአሳ ይመጣልሃል፣ በምን ይመጣልሃል ምናምን ሁሉ ነገር አለ። ይሄንን ነው ለልጄ የምከፍተው አይደለም። ስለዚህ ለልጄ ቪዲዮ መስራት አለብኝ፣ ቃላት የሚያስተምር ቪዲዮ። ቁጭ ብለን በቲም የእሷን ቪዲዮ አጠና ነው። በጣም 1.2 ቢሊዮን ምናምን ጊዜ የታየ ቪዲዮ ነው ማለት በደንብ ብዙ ልጆች አፍ ያስፈታ ቪዲዮ ነው። ምንድን ነው ሳይንሱ? እንዴት አድርጋ ብታስተምራቸው ነው? ቴክኒኩን ወሰድ ነው ማለት ነው። ሙዚቃ አቀናባሪ ጋር ሄደን በጣም ብዙ ብር ከፍለን ወሊያድ በጣም ብዙ ብር ነው ማወራ ከፍለን 21 ሙዚቃ መዝሙር አሰራን የህፃናት ማለት ነው። ራሴ እየዘመርኩ ግጥም ቀይሬ አሁን ይሄ የህፃናት ሆኖ የተመታ ግጥም አለ ታውቃለህ አይደለ? ቴሜቴ ሎሚ ሽታ ያ ሰውዬ ምን አለሽ ማታ ምንም አለኝ፣ ትዳሩን ፈቶ ልውሰድሽ አለኝ።
ለህፃናት ማለት ነው። ቺቲንግ ያው ጠዋት እኮ ነው የተጀመረው እኛ ጋር በዛ በጋ እጆኛ ጠፍቶ ፍለጋ መሸበትና ሰው ቤት ገባ። ልጅቷን አያት ተከናንባ ወደደችው ወደዳት ይዞ አጠፋ በሌሊቱ። እኛ ሀገር ባህል አለ ሃይማኖት አለ። መቼም ሽማግሌ ልከን ቤተሰብ ጠይቀን ነው አይደል ሴት የምንወስደው። ከዛ ደግሞ ወንዝ እኮ ነው የሚገቡት ሄደው ደህና ቦታ ማለት ነው። አሁን የህፃናት መዝሙሮቻችን ላይ ችግር አለ። ግጥም ቀይረን ቁጭ ብለን ማለት ነው ብዙ ሆነን ነው ልጄ ቢያውቅ የምፈልገውን ማለት ነው ይትባረክ እንዲማርልኝ የምፈልገውን እንደገና ሼፕ አድርገን አቀናባሪ ጋር ምልልሱ አንተ ለካ ሙዚቃ መስራት እንደዚህ ከባድ ነው በእውነት በጣም እያንዳንዱ ስራ ቅድም እንዳልኩ ነው ቀላል ስራ የለም እዚህ ምድር እና መዝሙሩን ለመስራት ስንቴ ስቱዲዮ እንደገባው ድምጼ እየተበላሸ አይሆንም እየተባለ እና እንደዛ አድርገን በኤአይ አኒሜሽኑን በደንብ እየደከምንበት ነው ገና አላለቀም። በጣም የሚገርሙ ቪዲዮዎች ዓለማዊም መንፈሳዊ ቃላት ደግሞ እኔ ኦርቶዶክስ ስለሆንኩኝ ልጄ ስላሴ ብሎ አፉ እንዲፈታ እፈልጋለሁ። ማርያምን እንዲያቅልኝ እፈልጋለሁ። ገና እስከ 2 ዓመቱ ደጋግሜ ልጽፍበት እፈልጋለሁ። ተደጋግሞ የተጻፈው ነው ማንነት የሚሆነው። ስለዚህ ለብቻ መንፈሳዊ ቃላት የሚያስተምር ቪዲዮ፣ ዓለማዊ ቃላት የሚያስተምር ቪዲዮ ኢትዮጵያዊ በሆነ ስነ ልቦና በጠበቀ መልኩ እያዘጋጀን እና ለልጅህ እንግዲህ ጋብዣለሁ ሲለቀቅ። እሺ የሙሴ እናት ነህ እኮ አልነገርከኝ። የሙሴ እናት ምን? ይሄም እኮ የቤተሰብ አካል እኮ ነው ዋናው። አሁን እኔ ስለ ልጅ አስተዳደግ ስልጠናዎቹን ከወሰድኩ በኋላ መፍራት ከጀመርኩ በኋላ በቃ እንዴት ነው አሁን ይትባረክን የምናሳድገው የሚለውን እንትን ካልኩ በኋላ አንዱ የመጣልኝ ነገር እስቲ ጥሩ ሞግዚት መቅጠር፣ በገና የምትደረድርለት፣ መዝሙር የምትዘምርለት፣ መጽሐፍ ቅዱስ የምታነብለት፣ ፊቱ ጸሎት እያደረገች ጸሎት መጸለይ እንዲያይ የምታረገው፣ ቤተክርስቲያን ይዛው የምትሄድ በቃ ላይፉን ቴኬር ሞግዚት ማለት ላይክ እንዴ ነው ማብላት ማጣት ብቻ ሳይሆን አይምሮ ላይ አውቃ የምትጽፍ ድርሰት የምትጽፍ ባህሪ የምትጽፍ ሴት ፈለግን ማለት ነው። ከየት ይምጣ እንደዚህ ደግሞ ትቀልዳለህ እንዴ ማለት ሲጀመር እኛ ሀገር እንዳለመታደል ሆኖ ሞግዚትነት የሚለውን ስራ ራሱ ሰዎች ስራ ፈልገው መጨረሻ ላይ ሲያጡ በቃ ካልሆነ ልጅ ይዛለው ምናምን ነገር ብለው ሊመጡ ይችላሉ አይደል። በፓሽን የሚመጣ ሰው ጥቂት ነው። እንደው በፓሽን እንደው ልጅ ወዶ ምናምን ከስንት አንድ ነው ሰው። ግን እነዛን ሰዎች ፈልገህ ታገኛቸዋለህ በፓሽን የሚሰሩትን። አብዛኛውን ጊዜ ግን እንደዛ አይደለ ስራ ሲታጣ። ስለዚህ ደላላ ጋር ነው የምንሄደው። ደላላ ቤት ነው እሱ የሚያቀርብልን ነው ይዘን የምንሄደው። ስለዚህ ጸባዩ እንደዚህ ብለች አሁን የምትለው ክራይቴሪያ ትሰጣለህ። ደላላ እኮ ነው ትችላለች ይላል እዛው ስልኩ ላይ ችግር የለም 2% ፍለጋ በቃ እሱ አሽሙንሙኑ መላክ አድርጎ ይልክልሃል። ስለዚህ ምን ማድረግ አለብኝ እንዴ? ይሄን ኮንሰፕት ራሱ ግን እውነት ሞግዚቶች ያውቁታል እንዴ ብዬ ራሴን ጠየቁ። እኔ እኮ ትልቅ ስልጠና ላይ ሄጄ ነው ያገኘሁት። 11 ቀን ነው የሰለጠንኩት። ባይ ዘ ወይ ማለት ልጅ ከመውለዳችን በፊት የት ነው ወዳጆች የሚያገኙት ይሄንን? ንቁ ህይወት የሚባል ስልጠና አለ። ፍጹም ፍስሐ ይባላል። ስለ አእምሮ አሰራር ለ11 ቀን የሰጠን ስልጠና የኔን ህይወት ለአንዴና ለመጨረሻ ጊዜ ቀየረው። 2 ዓመት ተኩል ይሆናል ያን ስልጠና ከወሰድኩ። ብዙ ነገር ነው በህይወት የተቀየረው። ማሳካት የምፈልጋቸው በጣም የከበዱኝ ነገሮች ነበሩ። 2-3 ጉዳዮች አሁን የህይወቴን ልማድ ሆነው እንደ ቀልድ ነው የማደርጋቸው እና ያን ስልጠና 11 ቀን ጊዜን ሰጥቼ ተማርኩኝ። ከዛ ኦኬ እንደዚህ አይነት ማይንድ ሴት ከፈለኩ ሞግዚት ምንድነው ፈለግን አጣን። በቃ እኛ ማሰልጠን አለብን እነዚህን ሞግዚቶች። ስለዚህ በጥሩ ብርም ወደፊት እናስቀጥራቸዋለን እንደ ስራም እንይዘዋለን በሚል የሙሴ እናት የሚል ኮንሰፕት ዴቨሎፕ አደረግን። የሙሴ እናት ማለት ለሙሴ ታውቃለህ እናቱ ሞግዚት ነች እና ሃይማኖት እያስተማረች ነው ያሳደገችው በፈርዖን ቤት። አንተ ግብፃዊ አይደለም እስራኤላዊ ነህ እግዚአብሔር ልጅ ነህ እያለች ስላሳደገችው ሲያድግ ሙሴ ምን አደረገ? ግብፃውያንን ከባርነት ነፃ ወጣ። እኛም የምንፈልጋት ሞግዚት ነገ አድጎ በሱስ ባርነት የተያዙ በኃጢአት ባርነት የተያዙ በብዙ ጨለማ ውስጥ ያሉ ሰዎችን የሚያወጣ መሪ የሆነ ልጅ የምታሳድግልን ሞግዚት ነው የፈለግነው። ስለዚህ መጀመሪያ ያደረግነው ምንድነው? ደብዳቤ ጻፍን ለተለያዩ ተቋማት ማለት ነው። ለሰንበት ትምህርት ቤቶች እነዚህ ሴቶች ይገኛሉ ብለን ለምናስብባቸው ወጣቶች ይገኛሉ ብለን ለምናስብባቸው ተቋማት ደብዳቤ ጻፍን። ወደ 200 ሰዎች ተመዘገቡ። ከዛ ውስጥ ለ80ው ስልጠና ሰጠናቸው። ከዛ በኋላ 80ውን ስልጠና ከሰጠናቸው በኋላ ወደ ስራ ለመግባት ግን እኔ ቢዚ ሆንኩኝ። እነዚህን ሰዎች ልናስቀጥር ነበር ያሰብነው። ፕላትፎርም ወይ ዌብሳይት አሰርተን ወይ ምናምን ኮሚሽን ፈልገን ምናምን አይደለም። ኖ ዊ ዶንት ዋንት ቱ ቴክ ማኒ። በቃ በእነሱ ስራ ያገኙ ነው ገባ በጥሩ ብር እንዲቀጠሩ እና እስካሁን ድረስ ስልጠናውን ሰልጥነው ቁጭ ብለዋል። አልገፋሁትም።
አሁን ከዚህ በኋላ ጊዜ ካገኘው ከምሰራቸው ፕሮጀክቶች አንዱ ይሄ ነው። እነሱን ስራ ማስያዝ ማለት ነው። ዳታቤዝ አለ እዛ ላይ ኦልሬዲ በጣም ብዙ ሰዎች ተመዝግበዋል። በዚህ አጋጣሚ ሞግዚት መቅጠር የሚፈልጉ ሰዎች ካሉ ሜቢ አይ ዶንት ኖ በዚህ ሊንክ ማስቀመጥ እንችላለን። ከዛ ላይ ኔትወርክ እንዲያደርጉ ማለት ነው። ኤግዛክትሊ ይሄ ሜዳው ነው። ምን አስታወስከኝ መሰለህ የኢትዮጵያ ስራና ክህሎት ሚኒስቴር ከዚህ ቀደም እንደምታውቀው አረብ ሀገር የሚሄዱ እህቶቻችን ከመንደራቸው በደላላ አማካኝነት ይላካሉ። ምንም ሳያውቁ የስራ ክህሎት ሳይኖራቸው ብቻ ሴት በመሆኑ ዳምፕ ይደረጋሉ እዛ። ከዛ ብዙ አይነት መከራዎች የሚመጡት ከዛ በኋላ ነው። ይሄ ዓለም እውቀት ይወስናል የምልህ ከዛ አንጻር ነው። አሁን ስራና ክህሎት ሚኒስቴር አንድ የዘረጋው ኔትወርክ ምንድን ነው? አንድ ይሄን በራሱ በመንግስታዊ አሰራር፣ ሁለት ኤጀንቶቹም ህጋዊ በማድረግ ኢንሹራንስ እንዲገባላቸው፣ ከምንም በላይ ደግሞ ልብስ መተኮስ፣ ማሽኑን ኦፕሬት ማድረግ፣ ባዝሩም መጠቀም በፕሮጀክት ደረጃ አሁን የኢትዮጵያ ስራና ክህሎት ሚኒስቴር ይህን ነገር እየሰራ ነው እና እንደ ኔትወርክም ከእናንተ ጋር የሚገናኝ አይነት ነገር ሆኖ ታይቶኛል። አስበው አሁን ከዛ ፕሮፌሽናል ነው የምንልከው፣ አዌርድ የሆነች ልጅ ነው የምንልከው። ከዛ የምናገኘው ሬሚታንስ የውጭ ምንዛሪ ቀላል አይደለም። ወደ ሀገር ቤት በሚላክ ገንዘብ ኢትዮጵያን ደገፍ አድርጎ ይዟል። ብዙ ጊዜ ግን አይነገርም። ከዛ የምናገኘው ሶርስና ኩራትም ኑሯቸው አለ አይደለ እንደ ባለሙያ ሰርቶ አገልግሎ መብታቸውን አስጠብቆ ኢንሹራንስ ተገብቶላቸው ደረጃ ሆኖ መስማት ቀላል አይደለ። ያንተን ሾው ሳይ ነው ትርጉም የሰጠኝ። ሌበር ሚኒስትር ኦፍ ሌበር ነው ይባል የነበረው አሁን ስራና ክህሎት ነው። ምክንያት ሴንስ አይሰጥም ትርጉም ይሰጣልና ክህሎት እጅ ላይ የሙያ ባለቤት መሆን አይነት ነገር ያለው ነውና እዛ የሚዘረጋው ኔትወርክ በዚህ አጋጣሚ ሪኮግናይዝ ለማድረግ ነው። እንቀጥል እንግዲህ ይህን አሜሪካ ተመላልሰበታል። እሺ የውሃ መንገድ ያደረኩ አንዴ ቆየ ምልህ እስክትሄድ ዘለግ ላለ ጊዜ ቆይቷል የመጀመሪያውን ጉዞ እስክታደርግ። ከዛ በኋላ ግን ተደጋገመ። አዎ አንድ 40 ጊዜ ሄጃለሁ ባትልም 40 ጊዜ ሄደ ሰው ምን ይለኛል? 3 ጊዜ ነው የሄድኩት እኔና አይ ይላል። ሚድል ኢስት አላሰብክም? አስበን ነበር አረብ ሀገር ምናምን አስበን ነበር። በተለይ ኳታር አስበን ነበር። ኳታር በጣም ብዙ ትዝታ አለ። እዛ ያለ ፍቅር የሆነ ህዝብ እኔ እንጃ። እኔ ስለ ኳታር ህዝብ እንደው ሌላ ጊዜ በሰፊው ቢወራ ለኢትዮጵያ ትምህርት የሚሆን ለብዙ ሰው። ምን ኔትወርክ ዘረጋዘ? በጣም ይገርማሉ። እዛ ኔትወርካቸው ከባድ ነው። እነሱ ራሱ ለቤተክርስቲያን በተለይ ያላቸው ኔትወርክ ልነግርህ አልችልም። ትልቅ ኦርጋናይዝድ የሆነ ተቋም ነው የሚመስሉት። ታክሲ ሹፌሮች፣ የቤት ሰራተኞች፣ ሰው ቤት ተመላልሰው የሚሰሩ ፕሮፌሽናል ሰዎች ደግሞ አሉ። ትልልቅ ቦታ ያሉ ባለሙያዎች አሉ። they have an amazing network። ለምሳሌ ምን ያደርጋሉ መሰለህ? የቤት ሰራተኛ ሆነው እየሰሩ እንጀራ ሊያምራቸው ይችላል። ከዛ ኢትዮጵያዊ ሹፌሮች ደግሞ አሉ፣ ይደውሉላቸዋል። ኢትዮጵያዊ ምግብ ቤቶች አሉ የእንጀራ ሹፌሩ ከዛ እንጀራ ብድግ አድርጎ ሄዶ ቤቷ ዲሊቨሪ ያደርጋል። ለበጎ አድራጎት እንደዛ ቤት ኑና ብሩ ሰዱ ይላሉ። አያስወጧቸውም መዳሞቹ። አንዳንዶቹ ቤት ሄደው ብር ይወስዳሉ። ወይ አይዲ አይኖራቸውም፣ ቤት ተከራይተው ነው የሚኖሩትና ኑና በቃ ኔትወርካቸው ከባድ ነውና እዛ አስበን ነበረ። ምን ግን ሆነብን? ኤክስፔንሲቭ ሆነብን። አዳራሽ ኪራዩ፣ ሳውንድ ሲስተም፣ የሆቴል ምናምን ስናስበው ስንት ብናስከፍል ነው ብለን ሂሳብ ስንሰራ አይመጣም። ውድ ሊሆን ነው ሾው። ውድ ደግሞ አፎርድ በአሁኑ ሰዓት ሰው ያው ታውቃለህ፣ መልእክትም ብዙ ሰው ጋር ቢደርስ ይሻላል። በቃ እሱን አልቻለም። ተወደደብንና አዳራሽ ማዳምም አያስወጧቸውም። በቃ አይቶ ዩቲዩብ ላይም ስለምንለቀው መጨረሻ ላይ እንደው በጊዜው የዛሬ 2 ዓመት 3 ዓመት ዩቲዩብ ላይ መጨረሻ ላይ ይለቀቃል። ግን ደስ የሚለው ፍሬሽ ያለ ስታየው ነው። አዎ ፊት ለፊትም ስታየው ቀላል አይደለም። ከመድረክ ወደ ህዝብ ስታይስ ምንድነው ያለው ስሜት? እኛ ከዛ ወደዛ ከነነፍሱ ስናየው ነው ኮሜዲ የሚመቸን። ቲያትርም እኔ ብዙ ሰው እንደሚወድ ኮሜዲ ላይ ምን አይነት ነገር እማጠብቀው ሰው አለ አሁን ማይስቅልህ። እኔ እውነት ፊል ያደርጋል። ትልቅ ሰው ሆኖ መላጣ ሆኖ ምናምን የሆነ ግብዳ ቦርጫም ሲሪየስ አለ እና የሆነ ስጀምር አካባቢውን አይስቅም ያ ሰውዬ ማለት ነው። ሌሎቹ እየሞቱ አይስቅም። ከዛ የሆነ ሰዓት ሲስቅ እንዴት ደስ እንደሚለኝ ማለት ነው። ሰራ በቃ በጣም ነው ደስ የሚለው። እና ደግሞ ለካ እኔ መጀመሪያውን ኮስተር ብሎን ሲል ምን አባቱ ነው ምናምን ትላለህ በውስጥ ምንድነው ከፍሏል ነው የገባው ኮሜዲያን አይስቅም እንዴ ካልሳቀ ምን አይወጣም ምናምን እኮ ውስጥ እኮ ይንጫጫል ይጎ ማለት ነው። ሲስቅ ለካ የዋህ ሰውዬ ነው፣ ለካ የሚወድ ሰውዬ ነው። ሀሳብ ውስጥ ነው ቅድም ለካ ግብር እየደመረ ነው ገብታ ሌላ እና
እንደዚህ የማይስቁ ሰዎች ሲስቁ እንዴት ደስ እንደሚለኝ ልነግር አልችልም። በቃ ሲሪየስ የነበረ ሰው ሲስቅ ስለዚህ በደንብ መስመር በመስመር ታያቸዋላችሁ በደንብ ታያለ ሙድ ታያለ እና ደግሞ የሚስቅ ኦዲየንስ ይስባል። ለምሳሌ እኔ አሁን ያየሁት ትልቅ መድረክ ነበር አሜሪካ የሁለተኛው ራሱ ኤብልሻየር ቲያትር ይባላል ልክ እንደ ዋርነር ቲያትር ትልቅ ነው እና ባይ ዘ ዌይ እኔ ዋርነር ቲያትር ዴቪድ ሺፔል እና ሁሉም ኮሜዲያኖች ኬቨን ሃርት ያቀረቡበት መድረክ ላይ አቅርቤ ያለው አባቴ እና ሪስፔክት እና ሪስፔክት እስካሁን ምን ጎደለብህ? ምንም አልጎደለም። አይ ለወሬ ለቅባት ለወደፊቱ እንዲመችሽ ነው የነገሩ እንግዳችን ትላለህ እና ኮዳክ ቲያትር ሰርቷል። ኤብልሼር ቲያትር የሚባል ነበረ ሎስ አንጀለስ ነው እና መድረኩ ሰፊ ስለሆነ ለምሳሌ በዚህ ጋር ያሉት በጣም ፈታ የሚሉ ከሆነ ሳላቀው በአብዛኛው ወደዚህ ይመጣል ሰውነቴ። በዚህ ጋር ያሉት ደግሞ በጣም ፈታም ሲሉ በቃ ወደዚህ ደግሞ ያዘነብላል። ፊድባክ ትፈልጋለህ ማለት ነው። እንዴ ኮሜዲ እኮ አለ ሪሌሽንሺፕ ነው አለ እኮ አንድ ኮሜዲያን የባልና ሚስት ግንኙነት ነው አለ ኮሜዲ አይነት። የኔ ፐርፎርማንስ እናንተ በምታወጡት ድምጽ ነው የሚወሰነው አለ እና ትዳር ነው በቃ ማለት ሚስት ደብረሃት ምናምን አኩርፋ ሰሞን ጥሩ አትሆንም ቤት ደግሞ በቃ ስትገባ ስጣ ፈገግታው ጥሩ ሲሆን ስትደውል ለምስትለ ያንተ ምላሽ እኮ ኔጌቲቭ ሊሆን አይችልም። ሶ ኮሜዲ በጣም ሲስቅል ሰው ያንተ ኢነርጂ ዳብል ያደርጋል። ጸጥ ካለ መቼ ጨርሼ ነው የምገባው ምናምን ነው የምትለው። በቃ ኮሜዲው ረዝም ይባላል። አንተ ራሱ ከባድ ከኦዲየንሱ ጋር ሪያክት በማድረግ አንድ ማቆ ኮሜዲያን አለ የውጭ ማክስ አማኒ ይባላል። ለብዙ ኢሚግራንቶች የሚስማማ ስራ ነው የሚሰራው። ከመጀመሪያ እስከ መጨረሻ የአንድ ሰዓቱንም አጭሮቹንም አይቻሉ። ከኦዲየንስ ጋር ነው የሚጨርሰው። ከፈዘዝክ እንደ ቅድም አይነት እንትን ካገኘ ተጫወተበት እና የሪአክሽኑን ያወቅኩት ስሜትም የሰጠኝ የሱን። እኔ ደግሞ የሚገርም ነገር ማለት ነው እኔም አሁን እንደዛ በደንብ እያበዛው መጥቻለሁ። አሁን የአሜሪካው ላይ ባልና ሚስት አየው። ከዛ አንዳንድ አዲስ አበባ በቅርቡ ብር ያገኙ ሰዎች አሉ አልኳቸው። ኑቮርሽ የቅርቡ ሀብታም የሆኑ ሰዎች አሉ ስል በጣም ሳቀች ሴትዮዋ። አሃ አንዱን ጠብሰሽ ነበር አልኳት። አዳራሹ ተነቃነቀ። ከዛ ተያዩ ባልና ሚስት። እሱ ምንሽ ነው አልኳት። ባሌ ነው አትለኝ? እርሶን ከማግባቷ በፊት ነው አልኩኝ። እንደገና ተሳቀ። ከዛ ማን ነው ስምሽ አልኳት። አይና አዲስ አለች። አይ በጣም አሪፍ። እርሶ ማን ነው ስሞት ስለው አይቼው አላለኝ። ወዲያው ምን ብል ጥሩ ነው አንድ ቤት ሁለት አይን ምንም አያደርግም እርሶ ላይም ባንክ ለግሱ አልኩት። በቃ ተነቃነቀና የገባኝ ነገር ኦዲየንስ እዛው ቀልድ ስትፈጥር ወር ሙሉ ከተዘጋጀህበት በላይ ኢንጆይ የሚያደርገው እዛው የሚፈጠረው ነገር እና እኔም እሱን በደንብ አሁን ፕራክቲስ እያደረኩት። በጣም አሪፍ ነው። ያንተ ብዙዎቹ በጥናት በሪሰርች ላይ የተመሰረቱ ናቸው። ብዙዎቹ ስራዎች ለነገሩ ሪሰርች ላይ ነው የተመሰረቱ። የኛ ኢምፓክት መሰለኝ በትክክል አይደለ? የዛ የኛው እርሾ ይመስለኛል አጥንቶ ሪሰርች አድርጎ መስራት። እሺ ያስቃል ብለህ ያሰብከው ያላሳቀ የለም? አንዴ ታውቀው ፕሮሰሱን እኔ እኮ 40 ምናምን ጊዜ እዚህ ሀገር አስገመግማለሁ ለተለያየ ግሩፕ። ስለዚህ ያላሳቀው እዚህ እንዳለ ተጥሏል። እኔ አሁን እዚህ ስገመግም ያላሳቀኝ ተጥሏል። ሁሉ በቃ ስትገመግም ያላሳቀ ነገር ወጥቷል ማለት ያላሳቀው ለምንድን ነው ብለን እናወጣዋለን። ወይም የኔ ችግር ከሆነ ያስተካክላል እና የጠራ ነገር ነው። አሪፍ ቴክኒክ ነው። እና ማን ነው ኦዲየንስ እንዳይጥ እኮ መሞከሪያ አይደለም። አሁን አይዳ ምን ትላለች? በጣም የምትናደደው ቪዲዮ እንኳን ሰርታ ቴስት ታደርጋለች። ግሩፕ ታመጣና 10 ሰው ምናምን ትከፍትላቸዋለች ከመለቀቁ በፊት አይተው ነው እንጂ ተመልካች መሞከሪያ አይደለም ትላለች። በጣም ነው ሳታስሞክር ከለቀቅ አለቀልህ። እሸቱ ነው እንዴት ነው የምንጠብቀው? አሁን ቀጣዩ የኛ እንግዳ ስትሆን ምን ጨምረን ነው የምትመጣው? በ2019 አጠቃላይ እንግዲህ ጓዛችን ተክለን ወደ ገጠር ለመግባት እቅድ ይዘናል። 2019 ሲጀምር ማለት ነው። 2018 ደግሞ በግንባታ ለማሳለፍ እቅድ ይዘናል። 2017 መሬቱን ለመረከብ ጥረት ላይ ነን አሁን ማለት ነው። በዚህ ውስጥ በእናንተም ኔትወርክ ሊያግዙን የሚፈልጉ ሰዎች በመሰረታዊነት ገንዘብ አንቀበልም። በመሰረታዊነት ግድ ካልሆነ አንተ ለምሳሌ ገጠር ስንገባ የሆነች ነገር ማሰራት ከፈለግ መተህ እንድታሰራ ነው የምንጋብዝ። ራስ ብሩን ይዘኸው አስገንባውና አርገውና ሂድ ነው። አንተ ካልቻልክ ቤተሰብ ካለክ ቤተሰብህን ወክልና ቆሞ ያሰራልክ። የራሴ ሰው ማለት ነው ያንተን ሰው እንባ ማለት ነው። ለምሳሌ ገቢ ምንጩ ብለን የምናስበው ነገር የገጠሩ ላይ
ልክ እንደ ሪዞርት ቆንጆ ቆንጆ መኝታ ቤቶች ይገነባሉ። የሚያስገነባው ህዝብ ነው። ለምሳሌ አንተና ካሜራማኖች ለ4 ብታስገነቡ በአመት 1 ወር ይፈቀድላችኋል እዛ መታችሁ እንድታርፉበት። ሌላውን ጊዜኛ እናከራየዋለን ለጎብኚዎች። ጎብኚ ሲመጣ ግቢ ውስጥ እየከፈለ ነው የሚገባው። ገነት ነው ይመስለው ባይዘው። ትሪዲውን የሰራችልን ሔዋን ትባላለች። ራሷ በራሷ ተነሳሽነት መታ 2 ወር ሙሉ አይኗ እስኪጠፋ ነው የሰራችው መንደሩ ማለት ነው። ገነት ነው ይመስለው። በቃ አትክልቱ ባህላዊ ነው እና እዛ ለመግባትም ጎብኚ ያው ለመደገፍ ለመጽደቅ ከፍለ ነው የምትገባው። ለማደርም ሩም እናከራያለን፣ ሬስቶራንት አለ። ለመጽደቅ ነው የመጣው ለነዚህ እናቶች። ለምን እዛ እየበሉ እየጠጡ ዳይፐር ምን እየተደረገ ነው የሚሰለጥኑት። አገኘ ሶ ምንድነው በአንተም ኔትወርክ እዛ በግንባታም በቁሳቁስም ዊልቸሮች፣ ዳይፐሮች ለፓራላይዝ ልጆች ያስፈልጋሉ የሚባሉ በተለይ ሴሬብራል ፓልሲና ሃይድሮሲፊልስ ስላለባቸው መድኃኒቶች በልዩ ልዩ መልክ መርዳት የሚፈልጉ ሰዎች እንደው በዚህም ኔትወርክ በእኛ ሊንክ ተመዝግበው ይቆዩንና ልክ ስንጀምር ደውለንላቸው አግዙን እንድንላቸው እንዲጸድቁ በዚህ አጋጣሚ ጥሪ ያቀርባለሁ። አንድ ነገር እግዚአብሔርን የማመሰግነው ብዙ ድክመቶች ያሉበት ሰው እንደሆንኩ አውቃለሁ። እናንተ የማታውቁት ብዙ ድክመት በእግዚአብሔርና በእኔ መካከል እንዳለ አውቃለሁ። የማረጋግጥልህ ነገር ግን በበጎ አድራጎት ዙሪያ ለማድረግ የምትፈልገውን ነገር ግን በደንብ እንድታደርግን እረዳሃለሁ። ዛሬ ምንም ጥርጣሬ እንዳይገባ ማለት አንተ ሰዎች ጋር እንዲደርስልህ የምትፈልገው ነገር ካለ እዛ ላይ ግን እግዚአብሔር ይመስገን ራሴን አላዋርድም። ስለዚህ አንተ በምትፈልገው መልኩ ሰዎችን እንድትረዳ አግዛለሁ። ብሩን ስጠኝና እኔ ላድርግላቸው ምናምን አይደለም የምልህ። አንተ ምን እንደምትፈልገው እኔ መንገድ መሆን ነው የምፈልገው። ልክ እስካሁን እንዳደረኩት ዩቲዩብ ላይ እስካሁን መንገድ ነው የሆነው። ተቸገረ ይመጣል፣ ረጅ ይመጣል፣ አገናኝተን ዞር ነው አይደለ? እዛም ስንገባ አላማው እነዚህ እናቶች ህይወት መቀየር ነው በቃ። ስለዚህ ያለህን ነገር ይዘና አግዛቸው። ኦኬ እኔ ደግሞ ምናልባት የእኛ መንገድ ደግሞ የማይመች ከሆነ አንተ በራስህ ከፈለግከኛ ስልክ እንሰጥሃለን። እነዚህ እናቶች እኛ ጋር ነፍ ነው የተመዘገበ ያሉ ከአቅማችን በላይ አንተ ወስደህ እርዳቸው። እኛንም ደግሞ ጭራሽ ካልፈለግከን በራስህ መንገድ ግን ፓራላይዝ ልጅ ያላቸው እናቶች ግን እርዳ በአቅራቢያ ባለህበት። እነዚህ እናቶች ድምፃቸው የማይሰማ ሚዲያ ከቨሬጅ ያልሰጣቸው፣ ጎረቤት የማያቸው፣ በር የተዘጋባቸው የልጃቸው እስረኛ ናቸው። እስር ተፈርዶባቸው የተቀመጡ ናቸው። ልጅ ጥለው እንዳይወጡ ልጁን የሚንከባከብ ስለሌለ ብዙዎቹ ጥለው ወጥተው ጉንዳን ወሮት አገኘሁት ወድቆ አገኘሁት ነው የሚሉት። እዛው ቁጭ እንዳይሉ ቤት ኪራይና ሆድ ጊዜ አይሰጥም። በቃ በሞትና በህይወት መካከል ያሉ ራሴን ላጥፋ ይሄ ልጅ ማን ይንከባከባል እያሉ ያሉ እናቶች ናቸው። እና ባትችል ቢያንስ በጸሎት ወይ እኛ እንዲሳካልን ጸልይልን ወይ እነዚህ እናቶች እንዲረዱ ጸልይ እና በአንተ ኔትወርክ ያሉ ሰዎች ይህን መልእክት ወደ ልባቸው አድርገው በጸሎት ያግዙን። ወይም በአቅራቢያቸው ያለች እናት ይርዱ። በአቅራቢያ ሁሉም እናት ከረዳ ገጠር ስገባ እኔ ምንም እናት ስለማላገኝ ፕሮጀክቱን ቀይረዋል። መናፈሻ ታደርገዋል፣ ሌላ ነገር አደረገዋል፣ ወተር ፓርክ ታደርገዋል። በቃ ሌላ ብዙ የሚሰራ ነገር አለ። መደበኛ አሁን ለበዓልም እንደዚህ መደበኛ ሚዲያ ላይ ምናምን ትጠራለህ? ተጋብዘህ ታውቃለህ? አንድ አባይ ቲቪ አይቻልም። አንድ አባይ ቲቪ ይቻላል። ምንድነው አንተ አትፈልግም ነው ወይስ እንደሱ? ብዙ ቲቪ ምናምን ማሌደው ለመሰለ አሁን የኔና አንተ ስኬጁል መቼ ነው የነገርከኝ? ኢንተርቪው ላርግ ብለህ ፕሮግራም ያስያዝከኝ መቼ ነው? ከስንት ጊዜ በፊት? 2 ወር አሜሪካ ከመሄድ ከባለፈው በፊት 2 ወር አልፏል አይደል? አሁን ግን ችግሩ ምንድነው? ቲቪ ሳምንት አይደል የሚሰራው ስራ የሳምንት ብሬንስቶርም ይደረግና ይደወልልሃል። ከዛ ቆንጆ አይዲያ ነው ተወደዋል፣ አይዲያውን እንግዳ ልናደርግ ነው ይሉኛል። መቼ ነው ስል ቅዳሜ ይሉኛል። ሐሙስ ደውለው እኔ ደግሞ ይኸውልህ በጣም ብዙ ሰራተኞች አሉ፣ በቋሚና በፍሪላንስ በጣም ብዙ ሰራተኛ ነው ያለው። የሰራተኞች ደሞዝ የቅዳሜዋ ትቆጥርብኛለች። የአራት ምናምን የቢሮ የህንፃ የአዳራሽ ምናምን ኪራይ 4-5 ህንፃ መኖሪያ ቤት ጨምሮ ይቆጥርብኛል አይደል? የመብራት የውሃ አለ አይደል? ስለዚህ ቅዳሜ አንተ ጋር መጣው ማለት ቲቪ የሆነ ብር ኮስት በቃ አልችልም መክፈል፣ ከሰርኩ ማለት ነው። ግን 2 ወር ቀድመ ምናምን ስትነግረኝ ምን አረጋለሁ? ፍሪ ታይም አጠጋግቼ ስራ ማልሰራ ምናምን አድርጌ እመጣለሁ። አንዱ ሪዝን ቀድሞ ስኬጁል አለመነጋገራችን ነው። አንዱና ዋነኛው ሪዝን በቃ ገባ እንጂ ቲቪ ተደራሽ ነው። ገጠርም ምንም ከከተማ ውጭ ይታያል።
አይታይም ብለህ አሁን ላይ ጀጃ አታደርግም። ቲቪ ይታያል። እንደ ዩቲዩብ በፈለከው ሰዓት ባታየው በዛች ሰዓት ይታያል። ተጽዕኖ ቀላል አይደለም። ግን እኔ በእውነት እንደዚህ የ2 ወር የ3 ወር ቀረጻ ይዞ የደወለልኝ የቴሌቪዥን የሬዲዮ አዘጋጅ የለም እስካሁን። ይገርም ነው። ለምን አነሳሁት መሰለህ ጨዋታውን። እንግዲህ እኔም መደበኛ ሚዲያ ላይ ለረጅም ጊዜ ሰርቻለሁ እና ዩቲዩብ ሲመጣ ሶሻል ሚዲያው ቲክቶኩ ሲመጣ እንዳሸነፈን ወይም ደግሞ ብዙ ኦዲየንስ እንደወሰደብን አድርገን እናስባለን በራሳችን ግምገማ እና ምናልባት እሼን ባይጋብዙት በኮምፕሌክስ ነው እንደሚየኩ የጅል እይታ ነው። ከባድ ድብዳሜ አለ። እንደዚህ ቲቪዎቹ አሁን ትንሽ ወደ ኋላ የቀሩበት ነገር አለ። ይቅርታ አድርግልኝና ዩቲዩብን እስካሁን እንደናቁት ነው። በምን እንደምታውቀው ካልከኝ ጠንካራ ሰራተኛ አልቀጠሩለትም ለዩቲዩብ ቻናላቸው። ዩቲዩብ አላቸው እኮ አላቸው። የሶሻል ሚዲያ ማኔጅመንት የሚባሉ ዲፓርትመንቶች እየተፈጠሩ ነው፣ ግን ጠንካራ አይደለም። አብዛኛው ነው የምነግርህ የውሸት ነው ማለት በአንድ ሰው በሁለት ሰው ትልቅ ቴሌቪዥን ጣቢያ ትልቅ ድርጅት ሆኖ ዩቲዩቡን ማኔጅ የሚያደርግለት ሄደስታይ እስቲ ዝም ብዬ ስም ልጥራ። ትልቅ ባንክ ኢትዮጵያ ውስጥ ግባና ዩቲዩብ ላይ 1000 ሰብስክራይበር ነው ያላቸው፣ 300 ሰብስክራይበር። ባንክ እንግዲህ ብር ቸግሮት ነው ስታፉ ራሱ አይደለም ያስተሳሰብ ዩቲዩቡን ብዙም ተጽዕኖ ያመጣል ብሎ አላሰቡ እና የሚቀጥሩት አንድ ዲጂታል ማናጀር ይቀጥራሉ ወይ አንድ ካሜራማን። በቃ እንዴ እኛ ስንት ሰራተኛ በአንድ ወቅት እኮ 45 የትኩረት ጉዳይ ነው እንጂ ደንበኞቻቸውና ሰራተኛው ራሱ ስንት ሺህ እንዴ ኢማጂን 5000 6000 አንዱ እኮ ትልቁ ወይ አንደኛ እስከ ሶስተኛ እኮ ያለው 20000 22000 ሰራተኛ እኮ ነው ኢማጂን። ዲጂታሊ ግን እስቲ ዩቲዩባቸው ስንት ሰብስክራይበር አለው? 20000 ሰራተኞቻቸው ራሱ ሰብስክራይብ አላደረጉም። እሱ ነው ማውራ 200 ብራንች ኑሮት እሱ ሶሻል ሚዲያ እንደምታውቀው መንግስት ሁሉ አስቀይሯል እኮ ሌላ ሀገር ማለት ሶሻል ሚዲያን አሁን ከዚህ በኋላ መናቅ ልክ አሁን ኤአይን እንደምንንቀው ነው። ከሆነ ጊዜ በኋላ አሁን ስቲል ኤአይን የሚንቅ ሰው ይኖራል። በኤአይ ደግሞ ጥሩ ነገር ለጥሩ ተጠቅሞት እንጀራ የሚበላበት ሰው ይኖራል። ጉድም ያፈላም ይኖራል። እንግዲህ እሱን ማምለጥ አይቻልም። ህልም ተፈርቶ ሳይተኛ የተደርም ነው። ልክ እንዴት ነው ፌስቡኩን ተጠቅመው ያጋደሉን የሉ አምልጠናቸዋል። አላም እኛ የምንችለው ፌስቡኩን ለበጎ እየተጠቀምን ሰው ማሳከም ሰው መርዳት ነው እንጂ እነሱ ማስቆም አልቻለም። ኤአዩን ኔጌቲቭሊ የሚጠቀሙትን ሰዎች ማስቆም የምንችለን አይመስለኝም። እኛ የምንችለው ቶሎ ለበጎ መጠቀም እና እነሱ ዶሚኔት ማድረግ። ለበጎ ነው የመጣው ማስባል ነው ያለው። በጣም ነው የማመሰግነው ስላከበርከኝ። በአንተ ውስጥ አድሮ ያከበረኝ እግዚአብሔር ይመስገን። ልጆችህም በጣም ዲሲፕሊንድ እና ፕሮፌሽናል ናቸው። ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ በጣም ነው የማመሰግነው። እሺ ቴንክ ዩ። ሌላ ጊዜ ደግሞ እዛው ገጠር እናደርጋለን ወይ? በደስታ እንደ ፍቃዱ በጣም በደስታ እንደው ገጠር ያገናኘን። ክቡራትና ክቡራን አድማጮቻችን ከእሸቱ መለሰ ጋር የነበረን ቆይታ ይህንን ይመስል ነበር። እናንተንም ከልብ እናመሰግናለን።